አንደኛው ጥቅስ ላይ ያለውን ሐሳብ በደንብ ታወራና ከዛ እዛ ሐሳብ ላይ ያለውን ነገር ተረድተህ ሌላ ቦታ ላይ ደግሞ ትሄዳለህ። የሆነ ቦታ ላይ ስጋ የሚል ስላለ ይሄ ስጋ ያለው ነገር በዚህ በኩል ላለው ስጋ ነው ተብሎ አይወራም። እንደሱ አይወራም። ይሄው እኮ እናንተ የምታመጡት ትርጉም ነው። መጽሐፍ ቅዱስን እኮ በራሳችሁ ስለምትተረጉሙ እኮ ነው። አትደረብ ብራዘር። ይሄው በአንተ ሌላ ምን ነገር አለ? አትደረብ አውራጅ። በአንተ ተርጉመውና ዳይሬክት የተቀመጠልህ በአንተ ተርጉመውና እዚህ ጋር የዮሐንስ ወንጌል ምዕራፍ 6 ቁጥር 54 አወጣልሃለሁ። ከፈለክም የፈለከውን ክፍል እዚህ ጋር ጌታችን ኢየሱስ ክርስቶስ ስለ ቁርባን ያወራበትን ቦታ ወይ ደግሞ ስለ ህብስቱና ስለ ወይኑ ያወራበትን ቦታ አሳይ። ስጋዬን የሚበላ ደሜን የሚጠጣ የዘላለም በእኔ ይኖራል። ይሄ ስጋ የተባለው እዚህ ክፍል ላይ ቁርባኑ ይሄ የምትወጣም ከቄስ እጅ የምትቀበለው ዳቦና ከዲያቆን እጅ ስለምትቀበለው ወይን የሚያሳይ ከሆነ ማስረጃ አስተኝ እዚህ ክፍል ላይ ቆመን ያው ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 አመጣው። ማቴዎስን እጠይቃለሁ። ዮሐንስ ወንጌል ምዕራፍ 6 እንጨርስ መጀመሪያ። የለም በልና እዚህ ላይ ከዛው ወደዛ ደግሞ እኮ እዚያ ላይ ሰፍሯል። አንዱ እኮ የማቴዎስ እኮ እንትን ማስረጃ ይሆናል እኮ የማቴዎስ እዚህ ላይ የለም በላ እዚህ ላይ የለም በል እንደሱ ነው የሚባለው። የት ላይ? ዮሐንስ ወንጌል ምዕራፍ 6 ላይ ስለ ቂጣውና ስለ ወይኑ ያወራበት ክፍል አይደለም በል። አሁን እኮ ስለ ቂጣና ስለ ወይኑ ሳይሆን ስለ እየተነጋገር ያለ ነው ስለ ጌታ ስጋና ደም ነው አይደል ወዳጄ? ደግሞ የጌታና ስጋና ደም ደግሞ በማቴዎስ 26 ላይ ይህ ስጋዬ ነው ይህ ደሜ ነው ብሎ ተናግሯል። ስለዚህ ምን ልዩነት? ስለሱ ዓለም እያወራን ያለው በደንብ አስተውል። ዮሐንስ ወንጌል ምዕራፍ 6 ላይ ጌታችን ኢየሱስ ክርስቶስ የተናገረው ስጋ ብሎ የጠራው ቁርባኑን አይደለም። ኦኬ ምን ማለት ነው? ቂጣውን አይደለም። ከሆነ አሳይ። ያንተ ትርጉም ከሆነ እዚህ ክፍል ላይ ለምን ነው የምትደረገው እኮ? እዚሁ ክፍል ላይ አንተ ደግሞ ስጋውና ደሙን አይደለም ለምን ነው የምትደረገው? ይኸው ድል ልስጥህ እኮ ነው። አለስማ እውቀት ካለ ሞግተን ዮሐንስ ወንጌል ምዕራፍ 6 ላይ ቆምና ዮሐንስ ወንጌል ምዕራፍ 6 ላይ የተጠቀሰው እሱ ቂጣ ነው ወይን ነው ብለህ አሳየን። እዛ እንቀበላለን። ካልሆነ ግን ነው ብለህ ማቴዎስ 26 ላይ ይህ ህብስቱን አንስቶ ቆርሶ የስጋዬ ነው ወይም ማቴዎስ የደሜ ነው አለ። 26 ላይ ምኑን ነው አንስቶ ቆርሶ የሰጣቸው ስጋዬ ብሎ የጠራው? እንጀራውን ወይም ህብስቱን አንስቶ። እሺ እንጀራውን። እሺ ያው ጻፍኩልህ። ኦኬ ዮሐንስ ወንጌል ምዕራፍ 6 ቁጥር 54 አንተ እንደጠቀስከው እዚህ ክፍል ላይ ኦኬ ምኑን ነው ስጋዬ ብሎ የጠራው? ስጋዬ ይህ እውነተኛ ስጋዬ ነው ብሎ ስለዚህ ምኑን ነው ስጋዬ ብሎ የጠራው? ዮሐንስ ወንጌል ምዕራፍ 6 ላይ ምኑን ነው ስጋዬ ብሎ የጠራው? የራሱን ስጋ ማለት ነው። የራሱን ኦኬ የራሱን ስጋ ኦኬ። አየው ራስ መለስክ ነው ማለት ነው። ማቴዎስ ምዕራፍ 6 ላይ እያወራ የነበረው ስለ እንጀራውና ስለ ወይኑ በምሳሌነት የሰጣቸው ማለት ነው። ዮሐንስ ወንጌል ምዕራፍ 6 ላይ ደግሞ ያለው ስለ ራሱ ስጋ ነው አልክ። ጎበዝ። ሁለቱ ቦታ ላይ የቱ ቦታ ላይ ነው ብትበሉት የዘላለም ሕይወት ታገኛላችሁ ያለው? የትኛውን ነው? ይሄንን ነው ወይስ ይሄንን ነው የዘላለም ሕይወት ታገኛላችሁ ያለው? ይኸውልህ ብራዘር ማቴዎስ 28 የትኛውን ነው የዘላለም ሕይወት ታገኛላችሁ ያለው? ብራዘር የትኛውን ነው የዘላለም ሕይወት ታገኛላችሁ? እንጀራውን ቆርሶ አለረ እንዴ ዛሬ እንዳጠቃላይ እኮ ህብስቱን አንስቶ ስጋዬ ነው ደሙንም የትኛውን ነው የዘላለም ሕይወት ታገኛላችሁ ስትበሉ ያለው? ወይም ደሜ ነው አለ ማለት እኮ የትኛው ቦታ ላይ ነው የዘላለም ሕይወት ነገርኩህ እኮ ኢየሱስ ክርስቶስ ይህ ስጋዬ ነው ደሜ ነው ብሎ ህብስቱንና ወይኑን በማቴዎስ 26 ላይ ተናግሯል። ዮሐንስ 6:54 ላይ ደግሞ ስጋዬ ነው ለዘላለም ሕይወት አለው ይላል። አለቀ ነገር። የዘላለም ሕይወት ያለው እዚህ ጋር ነው ማለት ነው። ሌላ ምን ክርክር ያስፈልጋል? የዘላለም ሕይወት አየው ሕይወት ኦኬ ይሄው አየህ የዘላለም ሕይወት አለ ያለው ና እንጂ ብራዘር አይዞህ ወዳጅ። የዘላለም ሕይወት አለ ብሎ የተናገረው ጌታ የት ነው? ዮሐንስ ወንጌል ምዕራፍ 6 ላይ። ስለምኑ ሲያወራ?
ስለ አማናዊው ስጋና ደም ስለ እውነተኛው ስጋና ደሙ ሲያወራ ኦኬ። ስለዚህ ዮሐንስ ወንጌል ምዕራፍ 6 ላይ ጌታ ብሉት ያለው ይሄ ስጋ ይሄ ደም እንዴት ነው ካልን ግልጽ ትምህርት አለው። ይሄ ስጋ የሚበላው አማናዊው ስጋና ደም የሚበላው በእምነት ነው እንጂ በአፍ አይደለም። በአፍ አይደለም፣ በእምነት ነው። ምን ያሉት? ብሉት ያለው ኦኬ። በምን ነው የሚበላው? በአፍ እያወራ ያለው በአፍ ሳይሆን በልብ። ጌታን ስለማመን እሱን ስለመቀበል ነው የሚናገር። እያወራ ያለው ስለ ፊዚካል ነገር አይደለም። ዮሐንስ ወንጌል ምዕራፍ 6 ላይ ይኸው ጌታ ምን አለ? ሕይወት የሚሰጥ መንፈስ ነው እንጂ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው፣ ሕይወት ነው። ስለዚህ ዮሐንስ ወንጌል ምዕራፍ 6 ላይ ያለው ሐሳብ እያወራ ያለው ፊዚካል ስለሆነ ነገር አይደለም፣ ስለ መንፈሳዊ ነገር ነው ጌታ እየነገረ ያለው። ኦኬ፣ ስለ መንፈሳዊ ነገር ነው ጌታ እያካፈለን ያለው። ኢየሱስን በማመን ስለሚገኘው ሕይወት ነው ጌታ የተናገረው። ይሄንን ለምሮ የምናደርገው የዘላለም ሕይወት ኢየሱስን የምናምነው ለምንድን ነው? እሱ በእምነት ኢየሱስን የምንበላው በልባችን ውስጥ የምንሾመው ጌታ ምንድን ነው የሚያደርገን? የዘላለም ሕይወት ይሄስ ማቴዎስ ምዕራፍ 26 ቁጥር 26 ላይ ቆሮንቶስ የሉቃስን ሐሳብ ጠቅሶ ምዕራፍ 11 ላይ ለምን አድርጉት አለን? ይሄ የሚደረገው ለመታሰቢያ። ሃሌሉያ። አዮ ይሄ የምትበላው ቂጣና ወይኑ የዘላለም ሕይወት ሊሰጥህ አይደለም የምትበላው። የዘላለም ሕይወትማ የሚሰጥህ አንድ ጊዜ ነው የምታገኘው። ያንን ደግሞ ኢየሱስን ስታምን ነው የምታገኘው። ኦኬ። ስለዚህ ዮሐንስ ወንጌል ምዕራፍ 6 ላይ እየተናገረ ያለው በእኔ እመኑና ኦኬ የዘላለም ሕይወትን አገኙ ነው እያለ ያለው። የዘላለም ሕይወትን ያገኘ ሰው ሲሰባሰብ ቂጣና ወይኑን አብሮ ማዕድ ሲቆርስ የዘላለም ሕይወት ያገኘበትን ያንን ምስጢር ምን ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህንን ለመታሰቢያዬ አድርጉት። ለምን አድርጉት? ለመታሰቢያዬ አድርጉት። ለመታሰቢያ ምንድን ነው የምታስብበት? የዘላለም ሕይወት ያገኘንበት ከእግዚአብሔር ጋር የታረቅንበት በቀራንዮ ላይ የፈሰሰውን የክርስቶስ ኢየሱስን ያንን የመስቀሉን ምስጢር አምነ ነው ሕይወት ያገኘንበትን እሱን ነው እየተናገረ ያለው እና አይዞ ማለት እንፈልጋለን። እሺ ሰላም መጽሔት ነው የሚለው። ሰላም መጽሔት እንዴት ነህ ዳኒ? ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። እኔማ ጥያቄ ያለኝ ለአንተ። ከየት ቤተ እምነት? እሺ እኔማ ጥያቄ ያለኝ ምንድነው? እሺ እኔ ጥያቄ ያለኝ ለአንተ ምንድነው መሰለህ? እናንተ አሁን ለምሳሌ በስጋ ደሙ ነው እየተናገርክ የነበረው። እናንተ ትቀበሉታላችሁ ታምኑበታላችሁ ወይ ነው እኔ ጥያቄ ማለት ነው። አዎ ለመታሰቢያ እንወስዳለን። አሁን እኛ ቤት ቸርች ወር በገባ እኛ ቤተክርስቲያን ብትመጪ አሁን ወር በገባ የመጀመሪያው እሁድ ላይ ሁልጊዜ የጌታን ስጋና ደም በጋራ እንወስዳለን። የጌታን ሞትና ትንሣኤ እናገራለን። የተደረገበትን ያንን ሚስጥር እናስባለን። እግዚአብሔርን ግሎሪፋይ እናደርጋለን። አለ ይደረጋል። እንወስዳለን ሁሌ። እሺ በቃ እንጠይቅ ብዬ ነው። ሁሉም ጴንጤ ነው የሚወስደው። አሁን ይሄ እናንተ መች ታምኑበታላችሁ ምናምን ይላሉ። እሱ የኛ እናምንበታለን፣ እንቀበላለን። በጥምቀት እንደምናምን ታውቂያለሽ? እኔ አላውቅም። እናንተ በጥምቀት እንደማታምኑ ነው የማውቀው። እኔ በስጋ ደሙና በጥምቀት እንደማታምኑ ነው። እንደሱ ነው የሚያወሩብን። እኛ እናምናለን። ለምሳሌ እኔ ተጠምቄያለሁ፣ ቤካዬ ተጠምቋል፣ እዚህ ያሉን አማኞች ተጠምቀናል። ኦኬ እናምናለን።
አምነን የተጠመቀ እንደውም እናንተ ናችሁ። ለምሳሌ በእርግጠኛ ሆኜ የምነግርሽ ያልተጠመቃችሁት አሁን ለምሳሌ አንተ ናችሁ። ላሳይሽ። በስንት ቀንሽ ነው የተጠመቅሽው አንቺ? እኔ በ8ኛ ቀኔ። እኔ እንደውም አሁን ነው ማለት ምን ቢያንስ ማለት ነው ቤተሰቦቼ ቅልቅል እምነት ነበራቸው እና ማለት የሆነ ቤተሰቦቼ ግማሽ ጎናቸው ሙስሊም ናቸው፣ ግማሽ ጎናቸው ደግሞ ክርስቲያን ናቸው ማለት ነው። እና እኔ አሁን በቅርብ ነው የተነሳሁት። 8ኛ ቀንሽ? አሁን ካደኩ በኋላ ነው ክርስትና የተቀበልኩት ማለት ነበርኩበት፣ ግን ያው ብዙም መቀበልሽን አለ የሚጠይቅሽ። እኔ የተጠመቅሽው መቼ ነው ያልኩሽ እኮ ያው በ8ኛ ቀኔ ማለት ነው። በ8ኛ ቀን ሴት ልጅ በ8ኛ ቀን ነው የምትነሳው። አይሽ መጽሔት እሱ አሁን ጥምቀት አይደለም። እሱ አሁን ሻወር ነው የሚባለው። ኦኬ ሻወር ነው የሚባለው እሱ። ምክንያቱም ሰው አምኖ ነው የሚጠመቀው። እሺ ለምን እንደዚህ ልትል ቻልክ? ምክንያት ሻወር ሊሆንበት የሚችልበት ምክንያት መጽሐፉ ምን መሰለሽ የሚለው ኦኬ ያመነም የተጠመቀ ይድናል ነው የሚለው መጽሐፉ። እዚህ ሰዎች የታዘዙት አምነው እንዲጠመቁ ነው። ሰው ሳያምን እንዲጠመቅ የሚያስተምር የመጽሐፍ ቅዱስ ትምህርት የለም። ምክንያቱም ሰው ካላመነ መጠመቁ ምንም የሚጠቅሙ ጉዳይ ስላልሆነ ማለት ነው። አሁን ለምሳሌ ዳንዬ አሁን ጥያቄ ምን እንደሆነ ታውቃለህ? አሁን በልጅነት ቤተሰብህ የራሱ የሆነ እምነት ይኖረዋል። አሁን አንተ ልጆችን ባነጽካቸው መንገድ ነው የሚኖሩት አይደለ? ስለዚህ ቤተሰብ ካስቀመጠ መንገድ ላይ ፈቀቅ አትልም። ምክንያቱም በህፃንነት ነው ክርስትና የምትነሳው። ስለዚህ አምነው ስለሚያምኑ ነው መቼም ክርስትና አስነስቶ የሚያስጠምቁ አይደለ? እንደዛ ብዬ ነው ማምነው እኔ በራሴ በኩል። ምክንያቱም አንተ ልጆችን ባነጽካቸው መንገድ ነው ያንተን ራዕይ ተከትለው ነው ልጆች የሚያድጉት አይደለ? እኛም እንደዛ ነው አምነን በ8ኛ ቀን የምንነሳው በኦርቶዶክስ ተዋህዶ ቤተክርስቲያን ማለት ነው ብዬ ነው ማምነው እኔ እንደራሴ ማለት ነው። ስህተቱ እሱ ነው። አሁን መጽሔት ስህተቱ እሱ ነው። ኦኬ ስህተቱ ምንድነው? እሺ ይቅርታ አንዴ ልጠይቅ እንድትሰሚኝ ብዬ ነው። ከሰው ጋር እያወራሁ ስለሆነ ስጨርስ እጠይቀዋለሁ። ስለዚህ ስሚውታል ሰው አምኖ ነው መጽሐፉ እንዲጠመቅ የሚያዘው። ያላመነን ሰው አጥምቁ የሚል የመጽሐፍ ቅዱስ ትምህርት የለም። ኦኬ ሰው ካላመነ አይጠመቅም። ምን ማለት ነው? ስለዚህ ሰዎች ላመነ ሰው የተሰጠ ትእዛዝ ነው ማለት ነው። ጌታ ሲያስተምር ላመኑ ሰዎች ነው። ሐዋርያቶች ያደረጉት ያመኑትን ሰዎች ነው። መጽሐፍ ቅዱስ ውስጥ እንደ ትእዛዝ የተጻፈልን ያመኑ ሰዎችን እንድናጠምቅ ነው። ሰው ሳያምን እምነት ሳይኖረው ኦኬ መጠመቁ ምንም አይጠቅመውም። ስለተጠመቅሽ አንቺ እግዚአብሔር አይቀበልሽም። ምን ማለት ነው? መጠመቅሽ በእግዚአብሔር ፊት መንፈሳዊ ቫልዩ እምነት ከሌለው ምንም አይጠቅመውም። በውሃ ውስጥ እንደማለፍ ማለት ነው። አይደለም እኔ የምልህ ዳንዬ፣ አሁን ለምሳሌ አንተ በራስ ትክክል ልትሆን ይችላለህ፣ እኔም በራሴ በኩል ትክክል ልሆን ይችላለሁ። ግን ምንድነው መሰለህ አሁን ለምሳሌ አንተ በኦርቶዶክስ ትምህርት ያለው ለአንተ ትክክል ላይሆን ይችላል፣ በአንተ በኩል ያለው ለእኛ ትክክል ላይሆን ይችላል እና ተቃራኒ ነገር ስለሚሆንብን ማለት ነው። እና አሁን ለምሳሌ ካደግን በኋላ ነው የምንጠመቀው ማለት ነው። አሁን ለምሳሌ ኦርቶዶክስ ለመሆን ካደግን በኋላ ነው ወይ ክርስትና የምንነሳው ለማለት ፈልገህ ነው? ሀሳብ ካልገባኝ ሰው መጠመቅ ያለበት ካመነ፣ ያላመነ ሰው አይጠመቅም። ጥምቀት ምን እንደዛማ ከሆነማ አዛብ ሊሆን ነው ዳንዬ። እንደዛማ ከሆነ እምነት የሌለው ሊሆን ነው እስከሚያድግ ድረስ ማለት ነው። መጠመቁ እምነት አይሰጠውም። መጠመቁ እምነት አይሰጠውም። ምክንያቱም ይሄ ሰው መጠመቁ አይደለም ልጅ የሚያደርገው፣ መጠመቁ አይደለም እምነት የሚሰጠው። መጠመቅማ በቃ ሻወር ነው። በቃ ሻወር ሰውን አይቀይርም። ሳሙና የለውም እንጂ ሻወር ነው። ምንም የተለየ ነገር የለውም። ኦኬ መጠመቁ ሰው ልጅ መጠመቁ እምነት ከሌለ በህይወቱ ምንም የሚጠቅመው ነገር የለውም። መንፈሳዊው ዓለም የሚቀበለው ውሃ ስለነካሽ አይደለም። ኦኬ በልብሽ ሻወር የሚሆነው እኮ ዝም ብለህ የምትታጠበው ውሃና የእግዚአብሔር ቃል ያለበት ነገር በሙሉ ውሃ ነው ብዬ አላምንም እኔ በራሴ በኩል እንደራሴ ማለት ነው ዳኒ። ምክንያቱም ይሄ የእግዚአብሔር ቃል የወረደበት ነገር ስለሆነ ሻወር
እንደራስሽ ነው። እሱ እንደራስሽ ነው። እንደ እግዚአብሔር ቃል ግን በእግዚአብሔር ቃል እንደ አመንክበት ነው የምትድነው ብዬ ነው የማምነው። ምክንያቱም አንድ ሰው አላመንሽማ እንዴ? አላመንሽም እኮ ችግሩ እሱ እኮ ነው። እንዴት አላመንኩም? በ80 ቀን ላይ ምንም እምነት የለሽም እኮ ታዲያ መቻለሽ። በ80 ቀን ኢየሱስ ክርስቶስ ጌታ እንደሆነ ለአንቺ በመስቀል ላይ ዋጋ እንደከፈለ እንደሞተልሽ አምነሽ ነበር? አዎ እንዴ አምናለሁ። ኦርቶዶክስ ሲጀምር በስትክክል እኔ በጣም ትምህርቷ ሁሉ ስለ ኢየሱስ ክርስቶስ ሰብካለች። በ80 ቀን ያልኩሽ ተረጋጊ። መጽሔት የ80 ቀን ሕፃን ልጅ ኢየሱስ ክርስቶስ ጌታ እንደሆነ በልቡ አምኖ በአፉ መስክሮ የዳነ ሰው ነው። የስ የኔ ወድ እሱ ቤተሰቡ እኮ ነው አልኩ እኮ። ቤተሰቡ ስላመነበት ነው የሚያስጠምቅ። ከዛ በኋላ ልጆቹም ካደጉ በኋላ እምነታቸውን ይዘው የሚያድጉት አንተ እንዳስተዳደግ ነው ማለት። አንተ አሁን ፕሮቴስታንት ስለሆንክ ልጆቹ የሚቀበሉት እሱ ነው አመታሳይ። ፕሮቴስታንት ሆነው ነው የሚያድጉት። የኦርቶዶክስ ልጆች ደግሞ ኦርቶዶክስ ሆነው ነው የሚያድጉት። እና አሁን ቤት ይሄ በቴት እኔ ልጠይቀው። ቆይ እስኪ ልጠይቅ ዳኒ። የለም ቆይ ዋናው ልዩነት እኮ እዚህ ጋር አለ አይደለም። አንደር አለው ለእውቀት በዚህ እድሜ ተብሎ የተጻፈ መጽሐፍ ቅዱሳዊ ነገር አለ ወይ? ብራዘር አትግባ ዳኒ ጀምሮታል። እንዳትገባ እሺ፣ እንዳትገባ። እኔ ቆይ ዳኒ እንዲያብራራልኝ ነው የምፈልገው። ቆይ በደንብ እንዲያስረዳኝ እፈልጋለሁ። ስለዚህ ጥምቀት እሺ፣ መጽሔት እሺ፣ ንገሪኝ። ምን ላብራራልሽ? አሁን ለምሳሌ ዳኒ አንተ እኔ አሁን ለምሳሌ ልጆቼ እኔ ኦርቶዶክስ ነኝ አይደለ? እኔ ኦርቶዶክስ ከሆንኩ ልጆቼ የሚይዙት ኦርቶዶክስ ተዋህዶ እምነት ቤተክርስቲያንን ስለ ቤተክርስቲያን ነው የሚማሩት። ፕሮቴስታንት ከሆኑ ደግሞ ፕሮቴስታንት ሆኖ ነው የሚያድጉት። ስለዚህ አሁን ማለት ነው እኔ ትክክል አይደለም ብዬ አሁን ለምሳሌ ቤተክርስቲያን ትክክል አይደለችም ብዬ አይደለም፣ ፕሮቴስታንትም ትክክል አይደለም አይደለም። ምክንያቱም ሁለታችሁም ልክ ልትሆኑ ይችላላችሁ። የሚያውቀው ክርስቶስ ነው። ገባ አይደለ? ስለዚህ ጥያቄሽን እንድረዳሽ አሁን በኋላ ታብራሪዋለሽ። ጥያቄን ነገርኩ እኮ አሁን ካደግን በኋላ እሺ በቃ ያው ይላል። አይ በፍጹም እንደዚህማ ስርዓት አጥቶ አያወራም። ሀሳብሽን ጨርሺ፣ ካንቺ ጋር እንጨርስና ከዛ ወደሱ ደግሞ ይመጣል። እሺ እና እኔ ማለት የፈለኩት ዳኒ አሁን ለምሳሌ እኔ ልጆቼ እንደዛ ከሆኑ ስህተት አይደለም ወይ እምነታቸው ብለህ ነው ወይ የምታስበው ለማለት ፈልጌ ነው። ስህተት ከሆነ እንዴት እስካሁን ድረስ ለምን ስህተት ሆኖ አልነበረም? ከዚህ በፊት ጥንት የነበረች እምነት ናት አይደል? ኦርቶዶክስ ተዋህዶ አሁን የቀለለችበት ምክንያት ምንድን ነው? ችግሩ ማለት ከኛ ችግር ነው ወይስ ደግሞ እንደዛ ብዬ ነው የማስበው እንጂ አሁን ለምሳሌ ዝም ብሎ ከመሬት ተነስቶ ኦርቶዶክስ ተዋህዶን ብቻ መንቀፍ አይቻልም። ምክንያቱም ማናውቀው ነገር ካለ ማስረዳት ያንተ ፋንታ ነው። ምክንያቱም እዚህ ጋር ሰባኪ ነህ፣ እሰብካለሁ ብለሃል፣ መድረኩን ከፍተሃል። ስለዚህ እኛ ማንረዳውን የማናውቀው ነገር ካለ ይሄ እንደዚህ ነው ይሄ እንደዚህ ነው ትለናለህ። እኛ ደግሞ ልክ ያልሆነውን ነገር ይሄ እንደዚህ ነው ልክ አለው። እኔ ደግሞ እንደዛ ነው የምለው ወንድሜ። እሺ ኦኬ። ጌታ ሕፃናትን የሚቀበለው በደም ስሚ፣ ሕፃናትን የሚቀበለው ውሃ የነካቸውን ነው ወይ ነው ጥያቄ። ሰው ሕፃናትን ውሃ እያስነካችሁ ልቀበላችሁ ብሏል ወይ ጌታ? ጌታ አላለም። ሕፃናቶች ጌታ ራሱን የተቀበላቸው። ኦኬ ጌታ ሕፃናትን ራሱን የተቀበለው ሕፃናቶችን ጌታ ራሱን የተቀበለው ወደ እኔ ይመጡ ዘንድ አትከልክሏቸው ነው ያለው ጌታ። ለምን? መንግስተ ሰማያት ለእንደነሱ አይነት ናትና። የጌታ ንግግር ነው ባይዘው። እንደዚህ ያላቸው ሕፃናቶች አይሁዶች በኢየሱስ የማያምኑ ጌታ ሲያስተምር ግን ሕፃናቶችም ሲሰበሰቡ ወደሱ እንዳይጠጉ ሲከለክሏቸው ነው ጌታ የተናገረው። ኖ አትከልክሏቸው ወደ እኔ ይምጡ ነው ያለው ጌታ የተናገረው። ለምን? መንግስተ ሰማያት ለእንደነሱ አይነት ናትና። ያው የጌታ ቃል ነው የሚናገር። ቁጥር 16 ላይ እንደዚህ ይላል፣ ኢየሱስ እንደ ሕፃናትን ወደ እርሱ ጠርቶ ሕፃናት ወደ እኔ ይመጡ ዘንድ ተዋቸው፣ አትከልክሏቸው፣ የእግዚአብሔር መንግስት እንደነዚህ ላሉት ናትና አለ። በቃ
አየሽ፣ ሕፃናትን ጌታ ምን አድርጓቸዋል? ተቀብሏቸዋል። የሙስሊም በዩ፣ የካቶሊክ በዩ፣ የጴንጤ በዩ፣ የኦርቶዶክስ በዩ ሕፃናትን ጌታ ምን አድርጓል? ተቀብሏል። የማንንም ማለት ነው። ውሃ የነካውን አይደለም ጌታ ያለው፣ ሕፃናትን ነው ያለው። ስለዚህ አንድ ሰው በ40 ቀኑ ውሃ ስለነካው የእግዚአብሔር ልጅ ይሆናል የሚል ትምህርት የለም። በ80 ቀን ውሃ ስለነካት የእግዚአብሔር ልጅ ትሆናለች የሚል ትምህርት የለም። ሕፃናትን እግዚአብሔር ምን አድርጓል? ተቀብሏል። ኦኬ። ስለ ጥምቀት የምናወራ ከሆነ መጽሐፍ ቅዱስ ውስጥ ሰው እንዳይጠመቅ የሚከለክለው ነገር እንዳለ ታውቂያለሽ? ሰውን እንዳይጠመቅ የሚከለክለው ነገር እንዳለ ላሳይሽ። እሺ አሳየኝ። አዎ ጠይቅ፣ መብት ነው። ጻፈው። 4 ትጠይቀኛለህ። አራትም ትጠይቀኛለህ፣ ግን ያዘው ጥያቄ ስለተፈጠረብን ነው መሀል ላይ ገባነው። ጻፈው፣ ችግር የለም ጻፈው። አሁን ይሄ ጥያቄ ያንተ ጥያቄ ስላልሆነ የእቴን ጥያቄ ልመልስላትና ያንተን ጥያቄዎች ደግሞ የፈጠሩብን በደንብ እናወራባቸዋል። እሺ ይኸው ምንድን ነው እያወራን ያለ ነው? እንዳይጠመቁ ሰዎች የሚከለክላቸው ነገር አለ ወይ ካልን፣ አዎ አለ። ምንድን ነው ካልን፣ አለማመን። ሰው እንዲጠመቅስ የሚፈቅድ ነገር አለ? አዎ። ምንድን ነው የሚፈቅደው? ማመን። በጣም ወሳኝ ነው። ባይዘው ሰዎች ካላመኑ እንዲጠመቁ መጽሐፍቱ አያዝም። ሰዎች ካመኑ እንዲጠመቁ መጽሐፉ ያዛል። ማስረጃ አልከኝ ይፍዬ? አዎ ይኸው ማስረጃ። የሐዋርያት ሥራ ማስረጃ ምዕራፍ 8 ይኸው ላውጣና ላንብበው። እንደዚህ ይላል። ጴንጤ ከሆኑ ፕሊስ አታስገቧቸው። 10 ይወርዳሉ፣ 10 ይገባሉ፣ ይረብሹናልና በቃ ጀስት ጴንጤ ከሆነ ፕሊስ አንዴ ከወጣ ከወረደ በቃ እታችሁ ነው ይስማል። ይኸው እንደዚህ ይላል። ይኸውልሽ በደምብ ስሚ። ቁጥር 36 በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው አለ። ምን እንዳላደርግ? እንዳልጠመቅ። ምንም ያደርገኝ የሚከለክለኝ። እዚህ ሰዎች እንዳይጠመቁ የሚከለክላቸው ነገር አለ ማለት ነው። ምንድነው እሱ እንዳይጠመቅ የሚከለክለው? ፊልጶስም በፍጹም ልብህ ብታምን ተፈቅዶልሃል አለው። ለሰው ልጅ ለመጠመቅ እና ላለመጠመቅ ምንድነው የሚፈቅደው? ምንድነው የሚከለክለው ካልሽ፣ ማመንና አለማመን። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ሃሌሉያ። በሰረገላው ይቆም ዘንድ አዘዘ። ፊልጶስና ጃንደረባ ሁለቱም ወደ ውሃው ወረዱ፣ አጠመቀውም ይላል። ስለዚህ ጥምቀት የሚፈቀደው ለማን ነው ካልሽ፣ በፍጹም ልባቸው ላመኑ ሰዎች። ምን ብለው ላመኑ ሰዎች? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ያመኑ ሰዎች፣ ስለ ራሳቸው ኃጢአትና በደል ዋጋ እንደከፈለ፣ እሱ በሰራው ስራ የዘላለም ሕይወት እንደሚገኝ ላመኑ ሰዎች አዎ ጥምቀት ተፈቅዷል። ሌላውስ አልተፈቀደም። ያው ማስረጃ ይሄ ነው። ሌላ ጥያቄ አለሽ? ደግሞ አንድ ጥያቄ አለኝ። አሁን ለምሳሌ እናንተ ኢየሱስ ብቻ ነው የሚል ቃል ትጠቀማላችሁ። ኢየሱስ ብቻ ነው የሚያድነው የሚል ቃል ትጠቀማላችሁ። ግን መጽሐፍ ቅዱስ ላይ ኢየሱስ ቃል በቃል ኢየሱስ ያድናል የሚል የተጻፈ አለ፣ ቃል በቃል የተጻፈ ማለት ነው። ኢየሱስ ቃል በቃል ነው። እንደዚህ ከጥቅስ ምናምን ሳይሆን የምታወጣልኝ ቃል በቃል የተጻፈ ራሱን የቻለ ማለት ነው። ምን የሚል
ኢየሱስ ማዳኑን አለ የፈለግሽው አይደለም? አይ ኢየሱስ ያድናል ቃል በቃል የተጻፈ አለ ወይ መጽሐፍ ቅዱስ ላይ? አዎ ምን ላይ? እኔ አሁን ለምሳሌ እሺ ቃል በቃል ነው፣ ግን ይሄ ከመጽሐፍ ቅዱስ ከምን እንዳጠቅስልኝ። ምክንያቱም ቃል በቃል ነው ያልኩ ማስረጃውን ቃል በቃል እንድታሳየኝ ነው። ራሱን የቻለ እኮ ኢየሱስ ማዳኑን አለ የፈለግሽው ኢየሱስ እንደሚያድን። አሁን ለምሳሌ ኢየሱስ ያድናል ብቻ ስትሉ ብቻ የሚለው ኢየሱስ ያድናል ብቻ የሚለው ቃል በቃል የተጻፈ አለ ወይ መጽሐፍ ቅዱስ ላይ ነው? አዎ እኮ ኢየሱስ እንደሚያድን የተጻፈበት ቦታ ማለት ነው አይደል? እያልሽኛለሽ አዳኝ ነው አይደለም? እሱ አዳኝ ነው፣ እንደ አዳኝነቱ እናምንበታለን፣ እንቀበላለን። ግን ቃል በቃል እኮ ስለ ኢየሱስ አዳኝነት የተጻፈ አይደል? እያልሽኛለሽ ቃል በቃል ነው እኮ ኢየሱስ አዳኝነቱ ቃል በቃል ተጽፏል ወይ እያልሽኝ ያለሽው? አዎ ተጽፏል። መጽሐፍ ቅዱስ ኢየሱስ ብቻ ቃል በቃል የተጻፈ አለ ወይ? ታለ ምን መጽሐፍ ቅዱስ ላይ ነው ያለው? ታሳዩኛል። በደምብ ስሚኝ። ኢየሱስ ያድናል ቃል በቃል ነው። አዎ እኮ ኢየሱስ ያድናል ስንል ከእግዚአብሔር ቃል ተጽፎ ነው ያየነው። ይኸው ላሳይ። ብቻ ቃል በቃል ብቻ የሚለውን ማለት ነው። እሱን ነው መጠየቅ። ደግሞ ሌላ ጥያቄ ሆነብሽ። ሌላ ጥያቄ አይደለም ዳንዬ፣ ሌላ ጥያቄ ሳይሆን መጽሐፍ ቅዱስ ኢየሱስ ያድናል የሚል ቃል በቃል የተጻፈ አለ ወይ ነው ያልኩህ። አዎ እኮ ኢየሱስ ማዳኑ አዎ ተጽፏል። እግዚአብሔር ቃል ውስጥ ብቻ የሚል ኢየሱስ ብቻ ያድናል የሚል መጽሐፍ ቅዱስ ላይ የተጻፈ አለ? የት አለ? አዎ ኢየሱስ ክርስቶስን ብቻ ያድናል የሚል አለ ቃል በቃል። እሺ ያሳየኝ ቃል በቃል። ስለቀየርሽው የኛውን ሐሳብ ደግሞ ላሳይሽ። አንቺ ጥያቄ የሆነብሽን ነገር ነው መመለስ የምንፈልገው። ይኸው እንደዚህ። እሺ ግን ቃል በቃል ነው የምፈልገው ዳንዬ። እኔ ማለት ቃል በቃል ነው የምፈልገው። ቃል በቃል ኢየሱስ ብቻ እንደሚያድን ላሳይሽ። ቃል በቃል ነው። አዎ ያው አንብቤ እሺ እሱን አንብብ። እሺ አንብቤ አንቺ ችግር የለውም አንብቦና ከዛ መዳን በሌላ በማንም የለም። እሱማ መጽሐፍ ቅዱስ ላይ አለ። እሱንማ አንብቤዋለሁ እኮ ወንድሜ፣ ግን ቃል በቃል ነው የምፈልገው። እሱን አንብቤዋለሁ፣ ቃል በቃል ነው የምፈልገው። ቃል በቃል ማለት እኮ ይሄ ነው ታለ። ይሄው ቃል በቃል እኮ ነው ታለ። ቃል በቃል ብቻውን እንደሚያድን ይሄው ቃል። ከዚህ ውጪ ቃል በቃል ከየት ይምጣ? ኢየሱስ ብቻውን ነው እታለም። ይሄው ቃል በቃል እኮ ማለት ይሄ እኮ ነው። ሌላ እኮ የለም እኮ። ቃል በቃል ማለት ይሄው ኢየሱስ ሌላ በማንም የለም እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና እኮ። ግን ቃል በቃል አይደለም ይሄ እኮ። ይሄ ሌላ ታዲያ ከዚህ ውጪ ሌላ ከየት ይምጣ? ይሄው ቃል በቃል እኮ ነው ታዲያ። ይሄ እኮ ቃል በቃል እኮ ነው እንዴ። ምን ማለት ነው? ቃል በቃል ማለት ምን ማለት ነው? ይሄው ኢየሱስ ብቻ ነው የሚያድነው፣ ሌላ መዳኛ የለም ሰዎች የሚድኑበት እያለ ነው ያለው። ሌላ እኮ የለም ማለት ብቻ ማለት ነው። ባይዘው ሌላ የለም ማለት ብቻ ማለት ነው። ኦኬ። በሌላ በማንም የለም ብሎ ያለበትን አንድ አካል ብቻ ነው የነገረን። ያ አካል ማን ነው? ኢየሱስ ነው። ሶ በሌላ የለም ካለ በቃ በሌላ የለም ካለ በሌላ ማለት ብቻ ማለት ነው። በኢየሱስ ብቻ ማለት ነው። ግን እኔ አሁን ለምሳሌ የፈለኩት ምንድነው ቃል በቃል የተጻፈ ራሱን ችሎ የተጻፈ አለ ወይ ነው ለለ የፈለኩት። መጽሐፍ ቅዱስ ላይ ራሱን የቻለ የተጻፈ አለ ወይ ለለ ፈልግ። ራሱን የቻለ እኮ ጽሑፍ እኮ ነው ታለም። ከሌላ ጋር እኮ አልተደረበም። ይኸውልሽ ብቻ ማለት በሌላ በማንም የለም ማለት ነው። ኦኬ። በሌላ የለም፣ በሌላ በማንም የለም ማለት ብቻ ማለት ነው በሌላ አነጋገር። ስለዚህ በሌላ የለም ካልሽ በኢየሱስ ብቻ ነው የሚቻለው እያልሽ ነው ያለሽ። አንድ አይነት ቃል ነው እያወራሽ ያለሽ። ቃል በቃል ብቻ የምትለው ቃል በዚህ ውስጥ አለች። በሌላ በማንም የለም። ቃል በቃል እኔ የፈለኩት ቃል በቃል የተጻፈ ነው። እኔ የፈለኩት የተጻፈ ነው። ታለም እያሳየሽ ያለው እኮ የተጻፈ እኮ ነው። ይሄ የተጻፈው ሌላ ጉዳይ ነው። ያ ሌላ ጉዳይ ነው። ሌላ ጉዳይ አይደለም፣ አንድ ነው እኮ አይደለም። ምንድነው እንደሆነ ታውቃለህ ዳኒ? ስጠይቅ ማለት ነው እኔ ማንኛውም አንተ ቤት ብቻ አይደለም ኦርቶዶክስንም እጠይቃቸዋለሁ። አንተ ቤት ብቻ ሳይሆን ሁሉም ቤት ሄጄ ነው የምጠይቀው። ምክንያቱም መልስ መመለስ ስላልበት ማለት ነው። ቃል በቃል የሚል የት የለም ብቻ የሚል ኢየሱስ ያድናል ቃል በቃል የለም። አሁን ቆይ አትደባልቂ። ኦኬ። አሁን በክርስቶስ ኢየሱስ ብቻ የሚል አሳየን አልሽ። ይሄው
እሺ ቃል በቃል አለ የታለ? እሺ ቃል በቃል የተጻፈ አሳየኝ። ቃል በቃል ሊትራሊ ቃል በቃል ማለት ይሄ ነው። መጽሐፍ ቅዱስ እኮ የአንቺ ሐሳብ መጠራቀሚያ አይደለም። ባይዘው የእግዚአብሔር ሐሳብ ነው። ዳኒ እንደዚህ ለምን እንዴ? ትክክለኛውን ነገር ማወቅ አለብን እኮ። ይኸው ትክክለኛ ነገር እኮ ነው እያወራን አይደለም። ትክክለኛ እየቀን ነው እያወራን አይደለም እኮ። በሌላ በማንም የለም ማለት ምን ማለት ነው እኮ? አይደለም አሁን እኮ የለም ምን እንደሆነ ታውቃለህ? እናንተ አንድ ጥያቄ ስትጠይቁ ወደ ሌላ ቦታ ለምን ትወስዱታላችሁ ነው? እኔ አልወሰድኩትም። በሌላ በማንም የለም ማለት ምን ማለት ነው? ብቻ አሁን ለምን ቃል በቃል የተጻፈ አለ ወይ ነው ያልኩህ? ቃል በቃል የተጻፈ አለ የለም? ከሌለ የለም በለኝ፣ ካለ ደግሞ አለ ብለህ አሳየኝ መጽሐፍ። ይሄው አለ እያልኩሽ እኮ ነው ያለሁት። በሌላ በማንም የለም ማለት በሌላ አነጋገር ብቻ ማለት ነው። አለቀ። እታለም ብቻ ማለት ትርጉሙ ካልገባሽ እሱን ላስረዳሽ። እሺ አስረዳኝ። ብቻ ማለት ከሱ ሌላ የሌለበት ማለት ነው። ብቻ ስንል ሌላ የለም ነው ማለት ነው። አለቀ። አሁን መጽሔት በቃል የተጻፈ የለማ፣ ግን ቃል በቃል የተጻፈ የለማ። ብቻ የሚለው ቃል አይደለማ ሐሳብ። አሁን እኮ እያወራን ያለን ይኸውልሽ፣ ብቻንም ተጠቀምሽ በሌላ በማንም የለም ተጠቀምሽ፣ ሁለቱም አንድ አይነት ቃል ናቸው። ይሄንኑ ሐሳብ ነው የሚያወራው። ብቻ የሚለውም ቃል እታለም ብቻ የሚለውም ቃል በሌላ በማንም የለውም የሚለውም ቃል አንድ አይነት ሐሳብ ነው የሚያስረዱት። ሁለቱም ተመሳሳይ ናቸው። ኦኬ ብቻም በዩ ይሄን በሌላ በማንም የለም በዩ ሁለቱም አንድ ናቸው። እታለም አንድ አይነት ሐሳብ ነው ያለው። ቃሉ አንድ አይነት ሐሳብ ነው የሚያራምደው። ስለዚህ ሌላ የለም፣ ከኢየሱስ ውጪ የሚያድን ማንም የለም ማለት ነው። የምንድንበት ተስፋ የለም ሌላ መጽሐፉ የለም ነገር። እሺ ግን አልመለስክልኝ። የሚሆንሽ ችግር የለም በቃ። ብቻ የምትለዋ ቃልን የፈለግሻት ወይስ ሐሳቡን የፈለግሽው? ቃሏን የፈለግሻት? እኔ መጽሐፍ ቅዱስ ላይ ማለት ነው ቃል በቃል የተጻፈ ስላላገኘው ነው። ለዛ ነው እኔ የጠየቁት። ቃሏን ነው ወይ ብቻ የምትለዋን ቃል ነው ወይ የፈለግሽው? አይደለም። እኔ ዳንዬ አንደኛ ነገር እዚህ ጋር ልናቅ ነው አይደለም እንገባው እኛ አንተ ጋር ማለት ነው። ለምንድን ነው ከታች በቃ መሳቅ ምናምን በቃ ልናቅ እስከሆነ ድረስ እናንተ ጴንጤዎች ናችሁ፣ እኛ ደግሞ ኦርቶዶክስ ነን አይደል? መንገዳችንን ከሳት ታስረዱናላችሁ። ግን ከታች ሆናችሁ ምስቁ ምናምን በጣም የዱርዬ ባህሪ ነው። ከእናንተ አይጠበቅባችሁም። እሺ አስረዱን ማለት እነሱን ብቻ ማለት ኦኬ ብቻ ማለት በደንብ ማስተዋል ስሚ። ብቻ የሚለው ቃል ኦኬ ሌላ የሌለበት ማለት ነው። ኦኬ ብቻ ካልሽ የተናገርሽለትን አካል ብቻ ማንነት የሚያሳይ ነው። ሌላ የለውም፣ ተጨማሪም ተቀጣይም የለውም። ኦኬ ብቻ ብለሽ የምታወሪ ከሆነ ስለ ተከታይ ተጨማሪ ስለሌላ አማራጭ የምታወሪበት ቃል አይደለም ማለት ነው። ሌላ የሌለው ማለት ነው። ብቻ የሚለው ቃል ሌላ የሌለው ማለት ነው። እሺ ይሄው ሌላ የሌለው የሚለው ቃል ይኸውልሽ እዚህ ጋር አለልሽ። መዳን በሌላ በማንም የለም። ምን ማለት ነው? ኢየሱስ ክርስቶስ ብቻ ነው፣ ብቸኛ ነው ኢየሱስ፣ በሌላ በማንም የለም። እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም። ማን ብቻ ነው? ኢየሱስ ብቻ ነው መዳኛ እንጅሩ ማለት ነው። እሺ ሌላ ጥያቄ አለሽ? የለኝም። አመሰግናለሁ ዳንዬ። ቴንክ ዩ ተባረክ። አመሰግናለሁ ወንድሜ። ጥያቄ ካለኝ እመጣለሁ። አመሰግናለሁ። ሁላችሁንም ተባረኩ። አመሰግናለሁ። እሺ እሺ። ሰላም ነው። እንዴት ነው ወዳጄ? እንዴት ናችሁ? አለን ፈጣሪ ይመስገን። እሺ ከየት ቤተ እምነት ምን ልርዳ? አይ ኦርቶዶክስ ልክ ናት የሚል ጥያቄ ስላየው ነው። እሺ ኦርቶዶክስ
አዎ ልክ ናት። እውነት ልክ ናት። እስቲ ንገረን፣ ልክ ናት የምትለውን ትምህርት እስቲ ንገረን። በየትኛው ልንገር? ለምሳሌ በህፃናት ላይ ባወራው፣ ለምሳሌ በህፃናት ጥምቀት ላይ ልክ ናት ኦርቶዶክስ። መዳም በሌላ በማንም የለም እስካሁን ባወራችሁትም፣ አዎ መዳም በማንም በሌላ የለም። ኦርቶዶክስ ልክ ናት። እሺ ሶኒዋ ህፃናትን ማጥመቅ መጽሐፍ ቅዱሳዊ ነው ብለህ ታምናለህ? በ40 እና በ80 ቀን? አዎ። ማስረጃ አስጠን እስኪ። መቼስ ልክ ናት ያልከው መጽሐፍ ቅዱስ ስለደገፈው መስለኛል። አዎ ማስረጃ አስጠኝ እስኪ። ማስረጃው ለምሳሌ ኤክሴፕሽን አለው። ለምሳሌ የህፃናት ጥምቀት አለ። ከዛ ደግሞ ሜቢ ወንጌል የማይሰሙ ሊኖሩ ይችላሉ፣ የማያዳምጡ ሊኖሩ ይችላሉ። አሁን የምንለያየው እናንተ ጋር እናንተ የምታስተምሩት ጥምቀት ለድህነት አይጠቅምም ነው። እኛ ጋር ደግሞ ጥምቀት ለድህነት ነው። የምንለያየው እዚህ ጋር ነው እንጂ ጥምቀት እናንተ ታምናላችሁ ማለት አይደለም። እንዳይበታተን በሀሳቡ አሁን ማስረጃ ልሰጠን ነው። በ40 እና በ80 ቀን ማጥመቅ መጽሐፍ ቅዱሳዊ ነው የሚለውን ነው፣ እሱን ነው እያወራ ያለውና ፎከስ አድርገህ ሀሳብ እንዳይበታተን። በ40 እና በ80 ቀን ማለት ቀኑን የፈለከው የህፃናት ጥምቀት ልክ ነው ብለኸኝ የለ ብራዘር? ልክ ነው፣ የህፃናት ጥምቀት ልክ ነው። ግን ኢንቴንሽናሊ ለምሳሌ ማስረጃ እስኪ ለምሳሌ ነገር እያስረዳው እኮ ነው ከገባህ። ለምሳሌ ህፃናት ኤክሴፕሽናል የህፃናትና የመስማት የማይችሉ ሊኖሩ ይችላሉ፣ ወይም አይምሮ ዘገምተኞችም ሊኖሩ ይችላሉ። እነዚህ አይነት ሰዎች ወንጌልን መስማት የማይችሉ ናቸው። እነዚህ አይደለ ወንጌልን ልታስተምራቸው አትችልም፣ ወይም ደግሞ ሊያምኑ አይችሉም ማለት አይምሯቸው ወይም ህፃናት አሁን አይምሯቸው ምንድነው መቀበል አይችልም፣ ወይም ደግሞ መስማት አይችሉም ህፃናት ስለሆኑ ማለት ነው። አይምሮ ዘገምተኞችም እንደዛም ሊሆኑ ይችላሉ። ቃሉ ይቅርታ ልክ ሊሆኑ ይችላል። በእርግጥ ግን መስማት ይሳናቸውም እንደዚሁ ማለት ነው። እነዚህ ኤክሴፕሽናል ነው እና መጽሐፍ ቅዱሳዊ ጥቅስ አያስፈልገውም። ለምሳሌ ጥምቀት ለድህነት ብለን ካስካምን ድረስ ማንኛውም ሰው መጠመቅ አለበት ነው። እንዲድን ከተፈለገ መጠመቅ አለበት ነው። ጥምቀት ለድህነት የሚለውን ጥቅስ ከሆነ እሱን ላሳይ። ጥምቀት ለምን እንደሚያድን እኔ አልጠየቅኩም። እሱ ያንተ ጥያቄ ነው። የህፃናት ዳኒ እየበላ ከሆነ ዳኒ እየበላ ነው እየበላው ነው። ቤካዬ ብላ ትለኝ የለ አባኮ ብላ ትንሽ ብላ እየቆረጥኩ ነው። እሺ አባ ብላ ትንሽ እንዳትረብሽ ይበላ ነገር። እሺ ወንድማችን አሁን ላውራው ነገር ኤክሰፕሽናል ምናምን ነገር ያልከውን ተውና ቤተ እምነት ያው 80 እና 40 ብላ ስትል አስተምሯ ነው ራይት ትምህርቷ ነው። ኦኬ 80 እና 40 የሚለውን የፈለከው ቁጥሩ ማለት ነው። አይ ቆይ አባኮ ሰሞኝ ለምን አለ መሰለኝ ቁጥሩን የፈለከው ሳይሆን ቤተክርስቲያን ራሱ ቁጥሩ ኢምፖርታንት ስለሆነ ነው። ገባህ? ቀድሞ ያስቀመጠችው ከፈለክ መጽሐፍ አለ እኔ ከመልጬ ላሳይ ይችላል። ስለዚህ በ40 እና በ80 ህፃናት ውስጥ ብታስጠምቀው በጥምቀቱ በኩል ልጅነት ስለሚያገኙ ወይም ደግሞ ስለሚድኑ ነው። ራይት ሶ ኤክሰፕሽናል ምናምን ልትል አትችልም። ኤክሰፕሽናል ሳይሆን አስተምሯ ነው፣ ትምህርቷ ነው። የኦርቶዶክስ ተዋሕዶ ቤተ እምነት ምን በ40 እና በ80 ህፃናትን ማስጠመቋ። አሁን እኛ የምንፈልገው በህፃናት ጥምቀት ጉዳይ መተዳኒሻዬን ልታስረዳው ስለሆነ ወይም ደግሞ በማስረጃ ተሞግቶ ስለሆነ የመጣኸው። አሁን ወንድ ልጅ በ40 ሴት ልጅ በ80 ስትጠመቅ በጥምቀቱ በኩል ትድናለች ወይም ደግሞ ይድናል የሚለውን ገልጣ አሳየን ከመጽሐፍ ውስጥ ማስረጃ እኛ የምንፈልገው። እሺ ኦሪት ዘሌዋውያን ምዕራፍ 12 ከቁጥር 1 ጀምራችሁ ማንበብ ትችላላችሁ። እሺ ኦሪት ዘሌዋውያን ቪዲዮ ትከፍታለህ ወይስ እኔ ልክፈት? እንዴት ይሻላል? ክፈትሽ። ዘሌዋውያን 12 ነው አልከው። ስለዚህ በጥምቀቱ በኩል ልጅነትን ለማግኘት በጥምቀቱ በኩል እንደሚዳን ለማሳየት ነው። እንግዲህ ጥምቀት እንደሚያድን የሚያሳየው ይሄ አይደለም።
ልንገርህ። አሁን ያልከኝ ለምን በ80 ቀን ታጠምቃላችሁ ወይም በ40 ቀን ታጠምቃላችሁ የሚለው እሺ፣ በ40 እና በ80 የሚለውን ጉዳይ በቀጥታ ወደ ኦሪት ዘሌዋውያን የከው ጥምቀቱ ከዛ የተመዘዘ ነው እያልክ ነው። ያ ማለት ምንድነው? ክፍሉ የሚናገረው ጥምቀቱን አይደለም። ዝጋ፣ ቆይ አንዴ ላስረዳ። ጥምቀቱን ሳይሆን 40 እና 80 ለምን እንደሆነ ነው። አሁን እኮ 40 እና 80 ለምን እንደሆነ ገባኝ እኮ 40 እና 80 ለምን እንደሆነ ወደ ዘሌዋውያን ምዕራፍ 12 ላይ ስትሄድ ይክ ያለው የዘሌዋውያኑ ሐሳብ እናንተ ኦርቶዶክሳውያን ልክ ለሕፃኑ እንዳወራችሁት ያንን ሐሳብ ክፍሉ ሊናገር የሚገባው ስለ ሕፃኑ ነው ማለት ስፔሲፊክ በሆነ መንገድ ስለ ሕፃኑ ስለ ሕፃኗ ነው ሊያወራ የሚገባው ማለት ነው። ያ ሰው እንየው ክፍሉን እስቲ ስለማን ነው የሚያወራው ክፍሉ የሚለውን ነገር እንየው እስቲ። እሺ በጣም ከባድ ነው። እሺ ወንድሞች ወይ ትላለህ። እሺ ምዕራፍ 12 ከቁጥር 1 ጀምረህ አንብበው። ያው ችግር የለውም። እሺ ዳኒ እኔ አላነበም አንተ አንብብ፣ ችግር የለውም። ዳኒ ወይ በእንትን ሞዴሬተሮች በትልቁ አድርጉኝ አንድ ጊዜ። እሺ ተባረኩ። እሺ ይኸው ኦሪት ዘሌዋውያን ምዕራፍ 12 ከቁጥር 1 ጀምሮ። እሺ እግዚአብሔር ሙሴን እንዲህ አለው፣ እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅም ብትወልድ፣ ሴት ብታረግዝ ወንድ ልጅም ብትወልድ 7 ቀን ያህል የረከሰች ናት። 7 ቀን ያህል የረከሰች ናት የተባለችው የተወለደችው ሕፃን ነው ወይንስ እናትየውን ነው? አታብራራ፣ ዝም ብለህ እያብራራው አይደለም። እኔ እየጠየቅኩ ነው ብራዘር፣ እየጠየቅኩ ነው መልስ ነው። እያብራራው ሳይሆን አንተን እየጠየቅኩ ከስራ ያሉት ወንድሞች እህቶች እንዲሰሙ ማብራራት አያስፈልገውም። መጠየቅም እኮ አያስፈልገውም። ግልጽ እኮ ነው። የኔ ሴት ብታረግዝ ወንድ ልጅም ብትወልድ ብራዘር እየጠየቅኩ አንተ ኮንፈርም እያደረክ እንድትሄድ ነው። እባክህን አባኮ በሌላ መንገድ እሺ። እሺ እዚህ ጋር 7 ቀን የረከሰች ናት የተባለው እናትየው ነች ወይስ የተወለደው ሕፃን ነው? እናትየዋ ነች። እናቱ። እሺ እንቀጥል አሁን። እሺ 7 ቀን ያህል የረከሰች ናት፣ እንደ ሕመሟም መርገም ወራት ትረክሳለች። በ7ም ቀን ልጁ ከስጋው ሸለፈት ይገረዛል። በስምንተኛው ቀን ሶሪ እሺ ከስጋው ሸለፈት ይገረዛል። በ8ኛው ቀን የሚገረዘው ማን ነው? ወንድ 8 ቀን 8ቱን ያስልኝ። አዎ እዚህ ጋር 7 ቀን ትረክሳለች የተባለችው ማን ናት? ሴቲቷ እናቲቷ። እሺ ከዛ ደግሞ ትደምራለህ። ከደሟም እስክትነጻ 33 ቀን ትቀመጥ። ከደሟ እስክትነጻ 33 ቀን የተባለችው ማን ናት? እናትየዋ። 7 ሲደመር 33 ስንት ነው? 7 ሲደመር 33 40 ቀን 40 ቀን። ስለዚህ 40 ቀን እስክትነጻ የተባለችው ያ የ40ው ቀን ማን ነው የሚመለከተው? ስለዚህ 40 ቀን እስክትነጻ ብራዘር እናትየዋን ይመለከታል ማለት ነው። ሰው ገብቶ ሲረብሽ በጣም ነው የሚደብረው። በነገራችን ላይ ኧረ በኢየሱስ 33 ቀን ሲደመር 7 ቀን 40 መጥቷል። ያ 40 ቀን እስክትነጻ ድረስ የተባለችው እናቲቱ ናት ወይንስ ልጅየው ናት? እናቲቱ ናት። ግን እናቲቱ እኮ መግባት አልቻለች። በቃ እናቲቱ ናት። እናቲቱ። እሺ እናመሰግናለን። ስለዚህ 40 በወንድ የተባለው ጉዳይ በዚህ ከሽፏል ማለት ነው። እሺ በምን ይከሽፋል? እንዴ አልገባኝም። ቆይ ዞ እንጨርሰው። ወደ 80 ከመሄድ በፊት እንጨርሰው ዞ እኮ። እሺ ምን ነበር አባ? ለምሳሌ እናትየዋ መንጻት ቀኗ እስከሚደርስ ድረስ ቤቷ ትቀመጣለች። የመንጻት ቀኗ ሲደርስ ወዴት ትሄዳለች? ወደ ቤተ መቅደስ። ወደ ቤተ መቅደስ ትሄዳለች ማለት ደግሞ ልጇንም ይዛ ትሄዳለች። ልጇ ብቻውን መሄድ አይችልም አይደለ? ቤተ መቅደስ ለምን? ገና አራስ ነው ልጇ። ህፃን ልጁ ሜርማ በ8ኛው ቀን መግባት አይችልም።
እናትየዋ ልጇን ደግሞ ይዛ መግባት ካልቻለች ልጅየው በራሱ መግባት አይችልም አይደለ? ገና ህፃን ነው፣ ገና ጨቅላ ህፃን ነው፣ ወይም ደግሞ ምንድነው አራስ ነው አይደለ? ለዚያ ነው። ስለዚህ ሰው ቤተ መቅደስ መግባት የሚችለው ከወለደች። አሁን ይህ ስርዓት በነገራችን ላይ ለብሉይ ኪዳን ተባለ እንጂ ለሐዲስ ኪዳን ቆይ ሌላ ቦታ አትርገጥ። ይሄ በነገራችን ላይ ኪዳ ምን አትበል። ምንም በአዲስ ኪዳን ሲጀመር ይሄኛው ነገር እንዳለ እንደተሻረ የቤተ መቅደስ ስርዓቱ እንደቀረ አካሉ ሲመጣ ወይም ደግሞ ክርስቶስ ሲመጣ አዲሱ ኪዳን ሲመጣ አሮጌውን እንዳስረጀ ገባ ውራጅ እንዳደረገ በግልጽ መጽሐፍ ስለሚናገር እሱ አይከብደንም፣ ምንም ችግር የለውም። እሺ እዚህ ጋር እናትየው የምትሄደው የማይገናኝ ነገር አታውሩ። አንድ ጊዜ ቆይ አንድ አባቴ በ40 ቀን ብለኛል። እዚህ ጋር በ8ኛው ቀን ነው ልጁ ከሸለፍቱ የሚገረዘው። ስለዚህ ልጁን የሚመለከተው ልጁ ከሸለፈቱ ሊገረዝ የሚችልበትን ጉዳይ በ8ኛው ቀን እንደሆነ መጽሐፉ በግልጽ ስፔሲፊክ አድርጎ ይናገራል ማለት ነው። ቤተ መቅደስ የሚገባው ግን የሚል የለም። ቤተ መቅደስ ይገባል የሚል ግን የለም። ዝጋ ይገረዛል ነው የሚለው። አይሰማም፣ እየተሰማ አይደለም። ገባ በቃ። ስለዚህ እዚህ ጋር 40 ቀን ብለህ ያልከው ወንድ ልጅ ብትወልድ 40 ቀን የሚመለከተው ሕፃኑን ሳይሆን እናቲቱን ነው ማለት ነው አይደለም? እናቲቱን ይመልከት እንጂ በተዘዋዋሪ ሕፃኑንም ይመለከታል ያልከው። እናቱን ይመልከት እንጂ በተዘዋዋሪ ያልከውን ነገር ተውና በቀጥተኛ መጽሐፉን ነው የምናወራው። መጽሐፉ ላይ የሚለውን ነው። እናቱን ይመልከት እንጂ በዘዋዋሪ ከየት አመጣው? መጽሐፉ አይናገርም። መጽሐፉ ባልተናገረበት ዝም ማለት ጥሩ ነው። መጽሐፉ የሚለውን ማለት ጥሩ ነው ብራዘርዬ። በተዘዋዋሪ ምናምን የሚል ነገር አይ ቲንክ ባተጠቀመው ደስ ይለኛል። ቢኮዝ ያንተን ሐሳብ የግድ እንዲናገር ለማድረግ በእግዚአብሔር ቃል ላይ ባትዋሽ ማለት ነው። እሺ ከምድረ ይሁዳው ከደማም እስክትነጻ 33 ቀን ትቀመጥ፣ የመንጻቷም ቀን እስኪፈጸም ድረስ የተቀደሰውን ነገር አትንካ፣ ወደ መቅደስም አትግባ ይላል። ዘጋው እዚህ ጋር። አሁን ደግሞ ወደ ሴት ልጅ እንምጣ። ይሄ ስለ ወንድ ልጅ። ሴት ልጅም ብትወልድ ይላል። ሴት ልጅም ብትወልድ ለዚህ 40 ቀን በ40 ቀን የምታስጠምቁት በጥምቀቱ በኩል ልጅነት ይገኛል ብላችሁ የሰራችሁት ቀኖና which ውሃ በላው እንደ እግዚአብሔር ቃል ሲታይ በእግዚአብሔር ቃል ሚዛን ሲመዘን እንደዛ ማለት አይችልም ብራዘር፣ እንደዛ ማለት አይችልም ያልኩህ እኮ ነው። አስረዳ። የህፃናት ጥምቀት ለምን ሆነ 80 ያልክበት መንገድ ነው የነገርኩህ ያለሁት። አንድ ጊዜ ቆይ ብራዘር፣ ተግባባን። ችግር የለውም። አንተ እኮ የምታወራው ነገር ልክ ነው። ቤተክርስቲያን የምታምነውን እምነት ነው የምታወራው። መጽሐፍ አለ ከፍል ከመጽሐፉ ላሳይ ይችላል። እሺ እዚህ ጋር ደግሞ 5 ደግሞ ስለ ሴቷ፣ እዚህ ጋር ስለ ወንዱ ገለናል። እዚህ ጋር ስለ ሴቷ ሴት ልጅም ብትወልድ እንደ መርገም ወራት 2 ሳምንት ያህል የረከሰች ናት። ኦኬ ስንት ሳምንት? 2 ሳምንት። 2 ሳምንት ማለት ስንት ቀን ነው? ስንት ቀን ነው 2 ሳምንት? 14 ቀን። ከደማም እስክትነጻ ድረስ 66 ቀን ትቀመጥ። 66 ሲደመር 14 ስንት ነው? 80 ቀን የረከሰች የምትሆነው ምን ብትወልድ ነው? 80 የሆነበት ምክንያት ነው። ቆይ ሰማኛ 80 ቀን የረከሰች የምትሆነው ምን ስትወልድ ነው? ሴቲቱ ሴት ልጅ። አዎ። ስለዚህ በቀጥታ ጉዳዩ የሚመለከተው እናቲቱን ነው 80 ቀን ወይንስ የተወለደችዋን ሕፃን ነው? እናቲቱን ነው የሚመለከተው። አመሰግናለሁ። ስለዚህ እዚህ ጋር 80 እና 40 ብላችሁ ያላችሁት ስለ እናቲቱ መንጻት ስርዓት እንጂ ስለተወለዱት ሕፃናቱ እንዳይደለ ትምህርቱን ዳር አስይዘነዋል ማለት ነው። ከገባ ላስረዳ። ስማ፣ መጀመሪያ ስማ። ብዙ አላወራም፣ አዳምጠኝ። መሀል ላይ ሳትገባ አዳምጠኝ። ሀሳቡን ልንገርህና ከተረዳኝ ትረዳኛለህ፣ ካልተረዳኝ እንግዲህ ከታች ያላችሁ ሰዎች መፍረድ ትችላላችሁ። ብዙ ሰዎች ስላላችሁ ማለት ነው። እዚህ ጋር ስለ መንጻት የሚያወራው ስለ ሴቲቱ ነው። በእርግጥም ማለት ነው ስለ ሴቲቱ መንጻት ያወራ እንጂ
ስለ ሴቲቱ መንጻት ያወራ እንጂ ስለ ልጁም ጋር ግንኙነት አለው። ለምን እንድትለኝ ከሆነ የፈለግከው ለምሳሌ ልጁ መቼ ቤተ መቅደስ መግባት ይችላል? ልጁ መቼ ነው ቤተ መቅደስ መግባት የሚችለው? ጥያቄ ሲነሳ ከእናቱ ጋር አብሮ መሆን አለበት። ምክንያቱም ልጁ ምንድነው? ጨቅላ ነው። እናቱ ታስፈልገዋለች። ጡት ያስፈልገዋል፣ ምግብ ያስፈልገዋል፣ የእናቱ እቅፍ ያስፈልገዋል። ገብቶሃል አይደለም? ቤተ መቅደስ ሊገባ አይችልም ከእናቱ ተለይቶ ማለት ነው። ከእናቱ ተለይቶ ሊገባ አይችልም ቤተ መቅደስ ውስጥ፣ ምክንያቱም እናቱ ታስፈልገዋለች ሕፃን ስለሆነ። ስለዚያ የእናቱ የመንጻት ቀን ከልጁ ጋር አብሮ ምን ይሆናል? ይደመራል ማለት ነው። የልጁም ይሆናል ማለት ነው። ለምን? ቤተ መቅደስ የሚገባበት ይሆናል ማለት ነው። እናቱ ካልገባች ልጁ ሊገባ ስለማይችል ማለት ነው። ይህ እኮ ግልጽ የሆነ አማርኛ ነው። ሌላ የተዘዋወረ ነገር አያስፈልገውም። የሴትም ቢሆን 80 የሆነበት ምክንያት ያ ነው። 80 ድረስ አሁን ሴት ልጅ ከወለደች እስከ 80 ቀን መጠበቅ አለባት ቤተ መቅደስ ለመግባት። እኛም አሁን በአዲስ ኪዳንም ቤተክርስቲያን ውስጥ ለመግባት አንድ ሴት ልጅ ከወለደች 80 ቀን መጠበቅ አለባት። ለእሷም ብቻ አይደለም ለልጇም ማለት ነው። ልጇን ቤተ መቅደስ እንዲገባ እሷ ስለምታስፈልገው ምን መሆን አለበት? 80 ቀን መጠበቅ አለባት። ያ ስርዓት ነው ማለት ነው። አብሮ ከልጁ ጋር የሄደ ስርዓት ነው እንጂ ለልጁ ብቻ ነው። ልጁ አልተከለከለም። በተወለደ በመጀመሪያው ቀን መግባት አይችልም፣ መግባት ይችላል የሚባል ነገር የለም። እናመሰግናለን። ምንድነው አንተ ያልከው? አይናችሁን ጨፍኑና ላሙኛችሁ ነው ያልከው እንጂ ምንም ውጭስ መጽሐፍ ቅዱሳዊ ማስረጃ መጽሐፍ ቅዱሳዊ ገባ መጽሐፍ ቅዱሳዊ ሀሳብ እያወራ አይደለም። ለማንኛውም አሁን እኮ ጥያቄ እኮ ማለት ነው አንዴ ቆይ በቃ ለምን 80 እና አይ በቃ 80 እና ነገር 80 እና 40 በቀጥታ ቤተክርስቲያናችሁ የተጠቀመችው ለልጆቹ ነው። which is ለወንዱና ለሴቷ ነው። ለወንዱና ለሴቷ እሱንም በጥምቀት በኩል ልጅነትን ለማግኘት ለመዳን ወደ እግዚአብሔር መንግስት የሚገባበት መንገድ በዚህ በኩል ነው። ኦርቶዶክስ ተዋህዶ ቤተክርስቲያን የቀነነችው ክፍሉ የሚናገረው እሷም ልክ አንተ እንዳልከው በማስረጃነት ያመጣችው ዘሌዋውያን ምዕራፍ 12 ነው። ዘሌዋውያን ምዕራፍ 12 ደግሞ 80 እና 40 ስለ እናቲቱ እንጂ ስለ ልጆቿ አይደለም፣ ወይ ደግሞ ስለወለደችው ልጅ አይደለም የሚናገረው። ካላስ ጡት ልታጠባ ነው፣ ልታጠጣው ነው፣ ዳይፐርስ ልትቀይር ነው። ዳይፐርስ መቀያሪዋ እናትየው ናት፣ ጡት ደግሞ ልታጠባው እናትየው ናት። ለዚህ ስለሆነ ለሽንት ጨርቅ ምናምን ነገር የሚል ነገር የለበትም። የለም በቃ እሺ። በወለደች በመጀመሪያው ቀን መግባት ትችላለች። በቃ ተው። እዚህ ጋር አንድ መስቀለኛ ጥያቄ ልጠይቅ። አይ በቃ ተው ብራዘር፣ ይኸውልህ በቃ ተውኩ። በቃ አሁን ምን መሰለህ አንተ ልጠይቅህ እንጂ መልስ። ምን ነበረ? ቤተ መቅደስ አንድ ሴት ልጅ አሁን በእናንተ ቤተ መቅደስ አላችሁ አይደለ? ሴት ልጅ እንደወለደች መግባት ትችላለች ማለት ነው በአንድ ቀን በመጀመሪያው ቀን ከቻለች። እሺ ቤተ መቅደስ አለን። አዎ ቤተ መቅደሳችንን ላሳይ። ቆይ አንተ ቤተ መቅደሳችንን ላሳይ። እሺ አላችሁ። በመጀመሪያው ቀን መግባት ትችላለች። አይደለም ቆይ። አዎ ትችላለች። ማስረጃ አምጣ። እሺ ይሄው ማስረጃ። እሺ ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆናችሁ አታውቁምን? ቤተ መቅደስ ራሷ እናቲቱ ናት እንጂ ህንጻው አይደለም ብራዘር፣ በአዲስ ኪዳን። ስለዚህ ቤተክርስቲያን የለም እያልክ ነው ብራዘር? ቤተክርስቲያንና ቤተ መቅደስ እየለየ እንጂ ምንድነው አንተ? እኮ ነው በአዲስ ኪዳን እኮ ቤተ መቅደስ ማለት እኮ ቤተክርስቲያን ማለት ነው። ብራዘር ተረጋጋ። በቃ የመጣው ክርስቲያን ቤት እኮ ነው ብራዘር፣ ተረጋጋ። ይለያያል እያልክ ነው? ቤተ መቅደስና ቤተክርስቲያን ይለያያል እያልክ ነው? የኔ ወንድም በቃ እኔ የነገርኩህ ነው። እሺ ማስረጃ አላችሁ እናንተ ብዙ። ቤተ መቅደስና ቤተክርስቲያን እንደሚለያይ ማስረጃ አስጠኝ። በቃ አባኮ ተባረክ። በቃ ወንድም ይኸው አሳየኸው። ስለዚህ ቤተ መቅደሱ እኛ ነን። ቤተ መቅደሱ እናቲቱ ናት እንጂ ህንጻው አይደለም። ስለዚህ እሷ የረከሰች ልትሆን አትችልም። እርሷ በክርስቶስ ደም የነጻች የተቀደሰች ቅድስት ንጽሕት የክርስቶስ ማደሪያ የእርሱ ቤተ መቅደስ ናት። ካላስ ትልና ሌላ ጉዳይ። እሺ ሌላ ደግሞ ያነሳው ነገር አለ። ቤተ መቅደስና ቤተክርስቲያን ይለያያል አልከኝ።
አረ በቃ ተው ብራዘርዬ ስማኝ። ይኸውልህ ቤተክርስቲያን ሁለት ነው፣ በአዲስ ኪዳን ሁለት ነው። ይኸውልህ ቤተክርስቲያን ማለት ተጠርቶ የወጣ ጉባኤ፣ የቅዱሳን ስብስብ፣ ኦኬ፣ የቅዱሳን ህብረት ማለት ነው። የማትታየዋ ያቺ ቤተክርስቲያን በክርስቶስ ኢየሱስ አምኖ ገባህ? በክርስቶስ ኢየሱስ አምኖ የተሰባሰቡት ተጠርቶ የወጡ የክርስቶስ ኢየሱስ ተከታዮች ማለት ነው። ሌላኛው ደግሞ ያቺ ቤተክርስቲያን ደግሞ ለምሳሌ ሁላችንም አንድ ላይ ምናምን ነገር ደግሞ ተሰባስበን ጌታ የምናመልክበት ያ ስብስብ ደግሞ እሷ አጥቢያ ቤተክርስቲያን ሎካል ቸርች ናት። ስለዚህ ቸርች ኢንቪዚብልም ናት ቪዚብልም ናት። ኢንቪዚብሏ ዓለም አቀፍ ነው፣ ዩኒቨርሳል ማለት ነው። በዩኒቨርሳል ደግሞ ሰው የሚመጣው በክርስቶስ ኢየሱስ አምኖ ነው አባል የሚሆነው። እሷን መያት እግዚአብሔር ነው። ያቺ ነች አንዲት ቤተክርስቲያን ተብላ የምትባለው። ሌላው አጥቢያዎች ናቸው። ገባ? ስለዚህ ቤተክርስቲያን የስ አለ። አሁን ያወራው ስለ ቤተ መቅደስ ስለሆነ ቤተ መቅደሱ ትገባለች ላልከው ነገር ቤተ መቅደሱ ራሷ እናት የሆነች ብዬ አሳይቻለሁ። ሌላ ነገር ደግሞ እንደዚህ ብላለሁ የኔ ወንድም ዳኒ ጋር አንድ ጥቅስ ልስጥህ። በቃ ተው ብራዘር፣ አድምጠዋ ቤካዬ። ምናልባት አብረህ እንድጠይቅልኝ የምፈልገው ነገር እናቱ ከ40 ቀን በፊት ወደ መቅደስ አትሄድም ማለት ነው? አዎ አትሄድም። ማስረጃ አስተን እስቲ። በሐዲስ ኪዳን ነው ደስ ባለ። በአዲስ ኪዳን መጨረሻ የለም ማለት በዘሌዋውያን እኮ አሳየው። ኦሪት ዘሌዋውያን ላይ የአንዲት ሴት ልጅ የመንጻቷ ቀን አሳየን ደግሞ ቤተ መቅደስ የምትገባበትን ቀን አሳየው እኮ አሳየን እንደማትሄድ ወዳጅ። ኦሪት ዘሌዋውያን ምዕራፍ 12 ከቁጥር 4 ላይ ከደሟም እስክትነጻ 33 ቀን ትቀመጥ፣ የመንጻቷ ቀንም እስኪፈጸም ድረስ የተቀደሰን ነገር አትንካ፣ ወደ ቤተ መቅደስም አትግባ ይላል። በሰባተኛው ቀንስ ሰባተኛውን ቀን ለምን ዘለልከው? ቅድም ቤካ አሳይቶ ነበር። አሳየው ቤካ ደግሞ ሰባተኛ ቀንን አሳየው። ሰባት ቀን ያህል የረከሰች ነች ይላል። 7 ቀን ያህል የረከሰች ነች ማለት ምን ማለት ነው? ማንም ሰው አሁን በብሉይ ኪዳን ምንድነው ሰው ለምሳሌ የወንድ ልጅ ዘሩ በፈሰሰ ሰው ከነካ የነካው ሰው ሁሉ የረከሰ ይሆናል። ያ ማለት መታጠብ አለበት፣ ልብሱ መቀየር አለበት። ይሄ ስርዓት ነው። ስለ ዘር እያወራን አይደለም ብራዘር፣ አሁን ስለ ሴቷም እያወራን አይደለም እኮ። እሺ ስለ ሴቷም ሴት ልጅ ወንድ ልጅ በምትወልድበት ጊዜ ለ7 ቀን ያህል የረከሰች ነች አለ ማለት ማንም ሰው አነካም ማለት ነው። አሁን የተጠየቀው መርገም መቅደስ አትሄድም። አሁን 8ኛው ቀን ደግሞ ልጁ ከስጋው ሸረፈት ይገረዝ ይላል። በ8ኛው ቀን እሱ ሲገረዝ እሷ ንጹህ አይደለችም ወይ ማለት መቅደስ መሄድ አትችልም ወይ? ቤተ መቅደስ መሄድ አትችልም፣ ግን ልጇ መገረዝ አለበት። ማስረጃ እያለ እኮ ነው ማስረጃ ወንድሜ። እያለ አይታይም እንዴ? ኦሪት ዘሌዋውያን ያለ ምንድን ነው? ጥሩ ችግር የለም። አቋምህን ይህን እንዳትረሳው። እሺ ሉቃስ 22 ምዕራፍ 2 ናውጣለት ቤካያ እንዴ ሉቃስ 2:21 አይደል ዳንሻዬ? ከፍ ብለን እናንበው። ችግር የለም 21 ሳይሆን ሉቃስ 2:21 ከፍ ብለን እናንበው ወይስ እንዴት? እሺ አንበው። ችግር የለም። ሐሳቡን 18 እንጀምርለት ጀምርለት ከ21 ጀምርለት ችግር የለም። ያው ከዚህ ጀምር ዳንዬ ችግር የለም። አንተ ችግር የለም። እሺ ከየት ጀምርለት? ሊገርዙትም ከሚለው 21 ላይ ነው። እሺ ጀምርለት ችግር የለም። አንብብ ዳንዬ። ይነበባል ዳንሻዬ ወይስ ላንብብ? አንብብለት። ኦኬ። ሊገርዙትም 8 ቀን በሞላ ጊዜ እሺ ኦኬ በማኅፀን ሳይገረዝ በመልአኩ እንደተባለ ስሙም ኢየሱስ ተብሎ ተጠራ ይላል። እንደ ሙሴ የመንጻት ወራት በተፈጸመ ጊዜ በጌታ ሕግ የእናቱ ማኅፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት
ሊያቆሙት በጌታም ሕግ ሁለት ዋሊያ ወይንም ሁለት የርግብ ጫጩቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት ይላል። በስንት ቀን ነው? በስምንተኛ ቀን። በስምንተኛ ቀን የሚል የለም። በስምንተኛ ቀን የሚለው የመገረዙን ቀን ነው እንጂ የመንጻታቸው ወራት በተፈጸመ ጊዜ የመንጻት ወራት መቼ ነው የሚፈጸመው? ብራዘርዬ ወልደ ማን ሄዱት ወደ ኢየሩሳሌም? እዚህ ጋር እኮ አልተግባባንም። መጀመሪያ አንተ እያልከኝ ያለው ስምንተኛ ቀን ነው። አንተ እኮ አትሄድም መሄድ አትችልም ብለህ ላልከው ነገር እኛ ደግሞ መሄድ እንደምትችል እያሳየን ነው። አንተ ግን መሄድ እንደማትችል እያሳየህ አይደለም። 40 ቀን ወንድ ልጅ ወልዳ 40 ቀን እስኪሞላ ድረስ ወደ ቤተ መቅደስ መግባት አትችልም ብለህ ያልከውን ነገር ማስረጃ አላመጣህም። እኛ ደግሞ መሄድ እንደምትችል ማስረጃ እያመጣ ነው። አየህ፣ ከዛ በፊት ማለት ነው። ይሄው በስምንተኛው ቀን ማለት ነው የሚል ስለዚህ በስምንተኛ ቀን ወር አበባ ላይ ሆና እኮ ነው። ወር አበባ ላይ ሆና በስምንተኛው ቀን ነው የምትገባው ወንድሜ። የወር አበባ ቀን ሆና ነው። ግን ከወለደች ቀን በኋላ ከ40 ቀን ከዛ በፊት ትሄዳለች የሚል ነገር አሁን ይሄ በነገራችን ላይ ስለ ድንግል ማርያም ዝጋ አንዴ አረጋጋጥ። አሁን እሱን አይደለም እያወራን ያለ ነው። አንዴ መረዳት ያለብን ፖይንት እንድታየው ነው። ጌታ በስንተኛው ቀን የተገረዘው? በስምንተኛው ቀን። ኦኬ፣ በስምንተኛው ቀን እንዳረሰሽ። ጌታ የተገረዘው በስንት ቀን ነው? በስምንተኛው ቀን። በስምንተኛው ቀን። በስምንተኛው ቀን መገረዝ የማን ስርዓት ነው? የሙሴ ወይም ደግሞ ጌታ ራሱ የሰጣቸው ስርዓት። እሺ፣ የጌታ ትእዛዝ። እሺ፣ የተገረዘው በስምንተኛ ቀን ነው ማለት ነው። እንዳትረሳው እሱን። እሷ እስከ 7ኛ ቀን ምን ትሆናለች? እስከ 7ኛው ቀን ምን ትሆናለች ይላል? የረከሰች በለው። አሁን እዚህ ጋር ስለ ድንግል ማርያም ዝጋ ያለውን ነገር ማውራት አንችልም። በነገራችን ላይ ግን በሴት አንጻር ስናየው አሁን ለጌታ ይሄንን ነገር መናገር አንችልም። ለጌታና ለጌታ እናት ግን አሁን እያወራን ያለ ነው ስለ ሴቷ ነውና አይዞ መበርታት። ስለ ሴቷ ከሆነ ስለ ሴት ከሆነ በ7ኛው ቀን የረከሰች ነች። እሺ፣ ጌታን በስንተኛው ቀን እንትን ያሉት? በ8ኛ ቀን። በ8ኛ ቀን ስለ ጌታ ምን አስወራ? ለምንድን ነው? አይዞህ ብራዘር፣ ለምንድን ነው? አንዴ አረጋጋ ብራዘር። ለምንድን ነው በ8ኛው ቀን የገረዙት? የሙሴ ሕግ ስላለ እሱን ለማክበር ነው። የሙሴ ሕግ እንዳለ ለማሳየት ነው። በቃ ሌላ። እሺ፣ እሷ እስከ መቼ ድረስ የረከሰች ናት? ሴት ልጅ ኦሪት ዘሌዋውያን ላይ እንደተጻፈው 7 ቀን የረከሰች ናት ይላል። 7 ቀን የረከሰች ናት። በ8ኛው ቀን ልጁ ይጠመቃል አይደል? ይገረዛል አይደል? ልጁ ይገረዛል ነው እንጂ ቤተ መቅደስ ይገባል የሚል የለም። አንድ ችግር የለም እንድታየው ነው። እሺ፣ አሁን ቤተ መቅደስ መግባቱ አለም ሐሳቡ። እሺ፣ የመንጻቷ ወራት የሚፈጸመው በስንት ነው? በአንተ አርጊውመንት መሰረት በ30 በስንተኛው ያለ 33 ይላል። 33 ቀን ይላል። እሺ፣ ቁጥር 22 እና 24 አንዴ አንብበው። 22 ላይ ምን ይላል? እንደ ሙሴም ሕግም የመንጻታቸው ወራት በተፈጸመ ጊዜ ይላል። የመንጻታቸው የማን የመንጻት ወራት? 33 ቀን ማለት ነው። የማን የመንጻት ወራት? የማን የመንጻት ወራት? እዚህ ጋ የሚጽፈው የጌታ እናትን ነው ብሎ የሚናገረው። የጌታ እናት የመንጻት ወራት ነበራት ማለት ነው። የጌታ እናት ስለወለደች ማለት ኖ፣ እንደዛ ማለት አይደለም ብራዘር፣ ተው እንጂ። ስለወለደች በዛን ጊዜ መቼም ጌታን እንደወለደች ያወቀ ሰው የለም አይደለ? የመንጻት ቀን አያስፈልጋትም። ጌታን በማርገዟ ብቻ የነጻች ነች። ወይም ጌታን ከማርገዟን በፊት ኢቭን እመቤታችን የነጻች ነች። አሳይ
እዚህ ጋር መጀመሪያ ሳንጨርስ ወደ ሌላ ርዕስ ለምን እንሄዳለን? እንደ ሙሴ መጀመሪያ እንስማማ እንጂ ወደ ሌላ ርዕስ ለመሄድ ትፈልጋለህ? አይ አልፈለኩም። አይ በመሃል ላይ ስላስገባህ ነው። እሷን ተዋት ምናምን ስላልክ ነው። እዚሁ ላይ እንደማያስኬድ ላሳየ ነው። ኦኬ የማንጻት እሺ አሳየኝ። አዝጋው 33 ቀን አይደለም ካለ አሳየኝ። ላሳየ ቆይ የመንጻቱ ህግ ለማን ነው? ይሄ ህግ አፕላይ የተደረገው ህግ አፕላይ የተደረገው በብሉይ ኪዳን ለሚኖሩ ሰዎች ሁሉ ነው እኮ። እዚህ ጋር አሁን ለማን ነው ነው ያልኩ። እዚህ ክፍል ላይ ለማን ነው? እሱ እዚህ ክፍል ላይ ለጌታ እናት ነው። የጌታ እናት በሙሴ ህግ መሰረት የማንጻት ፕሮግራም አስፈልጓት ነበር ማለት ነው። በማን ዘንድ ነው የሚያስፈልጋት? አልገባኝም። በማን ዘንድ ነው የሚያስፈልጋት? ምንድን ነው እያልከኝ ያለው? እንደ ሙሴ ህግና እንደ ሙሴ የመንጻት ስነ ስርዓት መሰረት አንድ ሰው የረከሰ ነው ስትለን አልነበር? ያ የረከሰ ሰው ነው አለ መንጻት ያለበት። ያ ማርያም ካረከሰች በስተቀር መንጻት አያስፈልጋትም ማለት ነው። ተው እንጂ የረከሰ ነው። ከሞን ብራዘር ለራስህ ታማኙን እንጂ ይሄው እኮ መጽሐፉን እኮ ነው እያነበብክ ያለው። እንደ ሙሴ ህግ የመንጻታቸው ወራት በተፈጸመ ጊዜ ይላል እኮ። ህጉን ለመፈጸም ነው። ጌታ አሁን ለምሳሌ ይገረዛል ይላል። ቆይ ይቅርታ እንዴ ጌታ ተገረዘ ይላል። ህጉና ስርዓቱን ለመፈጸም ነው እንጂ ጌታ መገረዝ አስፈልጎት አይደለም። ያ ድንግል ማርያም የመንጻቷ ወርም እስኪፈጸም ድረስ ጠበቀች የሚለው ህግና ስርዓቱን ለማክበር ነው እንጂ የመንጻት ጊዜ ያስፈልጋታል ማለት አይደለም። ያ ነው እኮ መጽሐፉ ግን ምን ይላል? አይ አይደለም። ኢየሱስ የተገረዘው ለመንጻት አይደለም። ለመንጻት አይደለም ህፃናቶች የሚገረዙት። አትደባልቀ። ሁለቱም የሚለያዩ ጉዳዮች ናቸው። የሙሴ ህግ ግን የመንጻት ወራት እንደ ዳኑ ጊዜ ነው የሚለው። እንደማን አትደረባ ብራዘር፣ አትደረባ እያወራው ነው። አትደረባ ከዛ ሰማሃለሁ። ይኸው እንደ ሙሴ ህግ የመንጻታቸው ወራት በተፈጸመ ጊዜ ይላል። የመንጻታቸው ወራት ተፈጽሞ አልተፈጸመም? ለማርያም ህግና ስርዓቱን ለመፈጸም ነው እንጂ የመንጻት ነገር የሚባል ነገር የላትም እያልኩ ነው እኮ ድንግል ማርያምን። ከክፍሉ ላይ አሳየው ሆነ ቆይ በቃ ተሳስተ ቅድም ያወራውን ሐሳብ እንዳታነሳው ወደዛኛው ልመልስ። ምክንያቱም መጽሐፉ ምን ይላል? ቃል በቃል ማርያም እንደ ማንኛውም እናት የመንጻት ጊዜ ነበራት። ምን ማለት ነው? በቃሉ መሰረት ማርያም በአንተ አስተምሮ መሰረት ከ40 ቀን በፊት የረከሰች ነበረች። እንደ ማንኛውም ሴት ማለት ነው። አዮ እንደ ማንኛውም ሴት ምን ነበራት? ያስፈልጋት ነበረ መንጻት። ስለዚህ እስከ 40 ቀን ድረስ ቃል በቃል አንተ እንደምትለው የረከሰች ነበረች ማለት ነው። በአንተ ንግግር መሰረት ኖ፣ እንደዛ አይደለም። እንደዛ ማለት አይደለም። የረከሰች ነች ሲባል እዛ አሁን ለድንግል ማርያም የሚነገር አይደለም እኮ አልኩህ። ከገባህ አነጻጽሬ ነገርኩህ። አንተ ግን አይገባህም። ለምሳሌ አልኩህ አይደለ? ወንድ ልጅ የሚገረዘው ለምንድን ነው? የብሉይ ኪዳን የጥምቀት ምሳሌ ነው። ወይም ደግሞ ሰው ወደ ማታቆን አትበል ብራዘር። ጥምቀት የሚባል የለም በብሉይ ኪዳን ወዳጅ። አሁን እያወራን ያለን የጥምቀት የጥምቀት ትቶ እሺ፣ አንተ አይገባህም። መገረዝ ማለት ግን ምን ማለት ነው? ከሚያምኑት ጋር ምን ማለት ነው? መደባለቅ ማለት ነው አይደለ? አይ አይደለም። አሁንም የማታውቀው ነገር ነው እያወራ ያለው። አንዴ አረጋጋው ራስህ። በምታውቀው ላይ ፎከስ አድርገህ አውራ። አንዴ የሚያምኑት እኮ ስለ በብሉይ ኪዳን ያሉ ሰዎች መገረዝ ለማን ነው የተሰጠው? ለእግዚአብሔር ሕዝቦች ለእስራኤላውያን የተሰጠው አይደለም። የመጀመሪያው ቃል ኪዳን የሰጠው ለማን ነው? እግዚአብሔር። መገረዝ የሚባለውን ነገር የመጣው ለሙሴ ነው ያዘዘው። ለማን ነው አቋል? እኔ እስከማውቀው ድረስ እንደዛ ነው። እኔ እስከማውቀው ድረስ እንደዛ ነው። መገረዝ የመጣው በዛ አይደለም። ለሙሴ የተሰጠ አይደለም። አንድ ያረጋጋው ስሜት ያቱን ራስን አረጋጋውና ሐሳብ ላይ የምታውቀውን ሐሳብ እናውራ። ኦኬ፣ የምታውቀውን ሐሳብ እናውራ። ይሄው ይሄ 39 እና 40 ከሴቷ ከ40 ቀን በፊት
ሴቷ የረከሰች ናት። ስለዚህ ከመርከሷ ነፃ የምትወጣው ህጉን በመጠበቅ ነው አይደለ? አይደል? ማርያም በዚህ 40 ቀን ውስጥ እንደ ሙሴ ህግ መሰረት በህጉ መሰረት ማርያም ምን አስፈልጓት ነበረ ማለት ነው? እሺ ኦኬ። አሁን እኮ ከቶፒካችን እየወጣን እየወጣ ነው አንተ ራሱ። ስለዚህ ተሳስተህ ቅድም ያወራውን ሀሳብ ተሳስተህ እንዳትደግም ወደ አነሳንበት ሀሳብ እንመለስ። ተሳስተህ ይህንን ሀሳብ እንዳታነሳው። ቅድም ማርያምን ምናምን አይመለከታትም የሚለውን ሀሳብ ስላነሳ ነው። ወደ ዋናው ሀሳብ ማርያምን አይመለከታትም ሌላ ቶፒክ ነው እሱ። አሁን ግን ቶፒካችን ለምን 40 እና 80 ሆነ የሚለው ነው። ለምን 40 እና 80 እንደሆነ ይህ ምሳሌ ስለተመለከታት ነው። ብራዘር አንተ አይመለከታትም ትላለህ። ቃሉ ግን ይሄው ቃል በቃል እንደ ሙሴ ህግ የመንጻታቸውን ወራት በተፈጸመ ጊዜ አለ። አለቀ። ምን ማለት ነው? ከዚህ ውጪ ማርያም አልነጻችም። ይሄው ቃሉ እንደሚናገረው ማርያም እንደ ሙሴ ህግ መሰረት ነው የነጻችው። መጽሐፉ ነው የሚናገረው። ወራቷን ስትጨርስ ነው የመጣችው። ስለዚህ የመንጻት ወራት ለሱ አስፈልጓት ነበረ። መጽሐፉ እኮ ነው የሚለው ወዳጅ፣ እኛ አይደለንም። ስለዚህ እንደ ህጉ መሰረት ማርያም የመንጻት ወራት ያስፈልጋት እናት ነበረች ማለት ነው። የብሉይ ኪዳን አይዞ ብራዘር ነው ሊከብድ ይችላል፣ ግን ዋጣው የእግዚአብሔርን ቃል ነው እያነበብኩልህ ያለሁት። እንደዚህ አይደለም መረዳት የመጽሐፍ ቅዱስ መረዳት ማስረጃ አስጠኝ፣ ችግር የለም። እንደዛ መረዳት የለኝም እኔ። ማስረጃ አስጠኝ። ማርያም የመንጻት ወራት አላስፈልጋትም አልረከሰችም የሚል ማስረጃ አንተ። አልረከሰችም ኢንቴንሽናሊ ንገር። ማስረጃ አንተ። ኢንቴንሽናሊ ንገር። ማስረጃ አንተ። ቃሉን አትጠቀም። ኢንቴንሽናሊ ማለት ብራዘር ምን ማለት እንደሆነ ይገባህ አልመሰለኝም። ማስረጃ አስጠኝ። ማስረጃ ድንግል ማርያም ንጹህ መሆኗን የምታውቅበት ዋናው ነገር ምንድን ነው? ጌታን መቀበሏ ነው። ጌታ ደግሞ ንጹህ ነገር ያስፈልገዋል። ማስረጃ ስትወልድ አልረከሰችም የሚል ማስረጃ አንተ። እኛ ይኸው ስትወልድ መርከሷን አሳይተናል። አንተ ማስረጃ አንተ። ስትወልድ ረክሳለች እያልክ ነው። ማስረጃ አንተ። ይኸው ቃሉ ነው የሚለው እኔ አይደለሁም። አንተ ግን አለኝ የምትል ከሆነ ማስረጃ አንተ። እና ታምንበታለህ አንተ እንደረከሰች ድንግል ማርያም? ይሄ ቃሉ ነው የሚለው ቃሉን አምናለሁ። አዎ ማስረጃ አንተ። ድንግል ማርያም ረክሳለች እያልክ ነው። አዎ አልኩ እኮ ማስረጃ አንተ ብራዘር። እና ድንግል ማርያም ከረከሰች ለምንድን ነው ጌታ? ማስረጃውን ጥያቄ ነው እሱ ጥያቄ ነው። አሁን ማስረጃ አንተ ብራዘር። አንተ እኮ ጥያቄህን እኮ በጥያቄ እየጠየቅኩህ እኮ ነው ከገባህ። አይ አይደለም እሱ ጥያቄ አይደለም የፈለኩት መልስ ነው የፈለኩት። ስለዚህ ድንግል ማርያም ረክሳለች እያልክ ነው አንተ። ቃሉ ይኸው አስፈልጓት ነበር ይላል። ማስረጃ ካለህ አንተ አውራጅ ልቀበል። እየጠበቅኩ ነው ያሉት በጉጉት አፍጥ ነው። ስለ ድንግል ማርያም የሚናገር ክፍል ልንገርህ። አፍጥ ነው። ስትወልድ አልረከሰችም የሚል ማስረጃ አንተ። ካልሆነ ይህንን የመቀበል ግዴታ አለብን። አልቀበልም እንዴ? አሁን ለምሳሌ የእግዚአብሔርን ቃል ነው የማትቀበለው። የእግዚአብሔርን ቃል ነው የማትቀበለው። የእግዚአብሔርን ቃል ሳይሆን የኔን አረዳድ ነው የማልቀበለው። እኔ ስለ አንተ መረዳት አይመለከተኝም። ስለ ያንተን አረዳድ ማለት ነው። ያንተን አረዳድ አልቀበልልህም። እኔ ይሄው የእግዚአብሔር ቃል ላይ ማርያም ምን አስፈልጓት ነበር ይላል? የመንጻት ወራት አስፈልጓት ነበር ይላል። እዚህ የማርያም የመንጻት ወራት አላት ማለት ከደም ስለፈሰሳት በሕጉ መሰረት ረክሳለች ማለት ነው። ነገርኩህ እኮ ጥያቄን በጥያቄ እየጠየቅኩ ነው። ጌታ ተረግዟል ማለት ሕግን ለመፈጸም ነው ወይስ ደግሞ መገረዝ አስፈልጎት ነው ወይ ያልኩ ነው። መልስልኝ ይሄንንና ከዛ በኋላ ያንን መልስልኝ። መልስልኝ ይሄንን ከዛ ያንን መልስልሃለሁ። መልስ የለኝም ስትለኝ ከዛ እቀጥላለሁ። ችግር የለም። አንተ መልስ የለኝም በለኝ። ጌታ የተገረዘው መገረዝ አስፈልጎት ነው ወይስ ሕጉን ለመፈጸም ነው? ወዳጄ እሺ መገረዝ ከመርከስ ጋር ምንም የሚያገናኘው ጉዳይ የለም። መገረዝ ስለዚህ መገረዝ ያስፈልገዋል ማለት ነው። አትደረግ። መገረዝ የኪዳን ምልክት ነው። ኦኬ ጌታ እሱን ነው የፈጸመው። ኦኬ ማርያም ግን ደም ፈሷታል፣ በሕጉ መሰረት ረክሳለች ማለት ነው። ስለዚህ የረከሰ ሰው ሕጉን ለመፈጸም አይደለም ምን የሚያደርገው
የመንጻት ስነ ስርዓትን የሚፈጽመው። ማርያም ቃሉ እንደሚናገረው የመንጻት እንደ ሙሴ ሕግ ደም ስለፈሰሳት ረክሳ ነበረ ማለት ነው። ስለዚህ የመንጻት ፕሮግራም ያስፈልጋት ነበረ። ስለዚህ ምን አድርጋለች? የመገረዝ ኖ አትበለኝ ብራዘር፣ ኖ አትበለኝ። ካልሆነ ማስረጃ አንጣ። እኔ እኮ የእግዚአብሔርን ቃል ነው እያወራሁ ያለሁት። ሰው የእግዚአብሔርን ቃል ገልጦ እያሳየ ኖ ሲል በጣም ነው የሚያስቀኝ። ኖ ያልከውን አንጣ ከእግዚአብሔር ቃል ላይ። ማርያም ደም ስለፈሰሳት አልረከሰችም የሚል ካለ አንጣ ብራዘር። ከሌለ ግን በቃ ያለውን ነገር መቀበል ግዴታ እኮ ነው። ልንገር ላስረዳ። የመገረዝ የቃል ኪዳን ብቻ እንዳልሆነ ልንገር። መገረዝ ማለት ኦሪት ዘፍጥረት ምዕራፍ 17 ከቁጥር 12 ላይ ማስረጃ እኮ ልሰጥህ እኮ ነው። ምዕራፍ 17 ከቁጥር 12 ለመንጻት ነው ሰው የሚገረዘው። የሚገረዘው ሰው ከሚያምኑት ጋር ወይም ደግሞ የአብርሃም ዘር መሆኑን ለማሳየት ነው። አንዱ ማለት ነው የአብርሃም ዘር መሆኑን ለማሳየት። ስለ ቃል ኪዳን ነው የምታወራው፣ ስለ መንጻት አይደለም። አሁን የጠየቁ ለመንጻት ነው የሚል ማስረጃ አንተ። ማርያም እያልኩ ነው ጌታ። አልደባለኩም እኮ በቃ የቃል ኪዳን ምልክት ነው። ጌታ ፈጽሞታል። አሁን እያወራን ያለ ነው ስለ ቃል ኪዳን ምልክት። አሁን እያወራን ያለ ነው ስለ መንጻት። ጌታ የፈጸመው ሕግም ነው አይደለ? ጌታ የፈጸመው ወዳጄ። አሁን ጌታን አንድ ሆልድ አድርገውና የዘመናት የሐሰት ትርክት ስለ ማርያም ስለሆነ አሁን ማርያም ላይ አውራ። ማርያም የሐሰት ትርክት አይደለም ብራዘር ነው። ካልሆነ አሳየና ቃሉን ግለጠውና ከኪስህ አታውራ ብራዘር፣ አታድርቀን። ከሌለ የለም። አንተም እኮ እያሳየን እኮ አይደለም እኮ ይኸው እያሳየው ነው ያሉት። እንደ ሙሴ ሕግ መሰረት የመንጻት ወራት በተፈጸመ ጊዜ ይኸው በጌታ ሕግ የእናቱን ማኅፀን የሚከፍት ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈው በጌታ ፊት ሊያቆሙት በጌታ ሕግ 2 ዋሊያ ወይም 2 የርግብ ጫጩት እንደተባለው መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት ይላል። የማን ሕግ እንደተፈጸመ የመንጻት ወራቱ ለማን ነው? ለቃለ ደም ምናምን የምትል ከሆነ ማለት ነው። መንጻት አላስፈለጋትም ምናምን የምትል ከሆነ በማስረጃ ሞግተን ይኸው ሚዩት አድርጌያለሁ። ስታወራ ግን ጥያቄ አይደለም የምንፈልገው መልስ ነው። በጉጉት ጠብቃለሁ ራዘ። እሺ እግዚአብሔር ይስጥልኝ ስለሰጠኝ እድሉን ማለት ነው። ተባረክ። አላስወራልከኝ። እዚህ ጋ የምናየው ነገር ልንገር። መጀመሪያ የምናየው ነገር 2 ነገር ነው። አንደኛ እዚህ ጋ የሙሴ ሕግ ስለመፈጸሙ ነው። ጌታ በሕግና በስርዓት ጥቂት በጥቂት እንዳደገ ጌታ ራሱ ያወጣውን ስርዓት ሁሉ እየፈጸመ አድጓል። ይህም መጽሐፍ ቅዱስ ላይ በብዙ ቦታዎች ተጠቅሷል። አንዱ የተጠቀሰበት ቦታም ይሄ ነው። በ8ኛው ቀን እንደተገረዘ በ8ኛው ቀን ጌታ የብሉይ ኪዳን ስርዓት እንዳልቀረ ሲያሳይ ወይም ደግሞ የብሉይ ኪዳን ለአዲስ ኪዳን ምንድነው ጥላ መሆኑን ሲያሳይ፣ ጥላ ማለት የተፈጸመ ስርዓት እንጂ የተሻረ እንዳልሆነ ሲያሳይ ምን አለ? ተገረዘ። እንደ ማንኛውም በጥቂት እንደሚያድግ ሰው ተገረዘ ጌታ። ይህንን የፈጸመው መገረዝ በአዲስ ኪዳን መገረዝ የድህነት ዋና መሰረት ሆኖ አይደለም የመሰረተው ጌታ እዚጋ እንትን ያለልን የተገረዘው ማለት ነው። ግን እዚጋ ብሉይ ኪዳንን እንዳለ ሲያሳይ ነው። ብሉይ ኪዳንም የእርሱ ሕጎች እንደነበሩ ሲያሳየ ነው። ድንግል ማርያምም እዚጋ የመንጻቷ ቀን በተፈጸመ ጊዜ የተባለው ለምንድን ነው? የብሉይ ኪዳን ስርዓት እንዳላት የብሉይ ኪዳን ስርዓት ማክበር እንዳለባት ሁሉም የብሉይ ኪዳንን ሕግ ማክበር እንደነበረባቸው ሲያሳይ ነው እንጂ የመንጻት ጊዜ ኖሯት አይደለም ማለት ነው። ድንግል ማርያም መጀመሪያ ጌታን ከመውለዷ በፊት ንጹሕ ነች። ምክንያቱም ጌታውን እዚህ ጋር የሚያርፍበት ቦታ ወይ የሚያድርበት ቦታ ንጹሕ መሆን አለበት። ንጹሕ የተባረከ መሆን አለበት። ምንም ቆሻሻ የሌለበት መሆን አለበት። ያረከሰ መሆን አለበት። ገብቶሃል አይደል? እንትን እኔ በቃኝ ብራዘር፣ ምንም ማስረጃ ያመጣ አይደለም። የኔ ሐሳቢያ ነው። የኔ ሐሳብ ያንተ የልብን ጥያቄዎቻችን የኔ ሐሳብ አንተ የልብን ምኞት ውስጥ ያለውን ገባ መሻት በቃ አንተ ጋር ያለውን ምናምን ፍላጎት ቅድም ወደ አልጨረስነው ሐሳብ መሄድ እንችላለን። ቆይ አንዴ አንተ የልብን መሻት የልብን ፍላጎት ውስጥ ያለው ምናምን ቆይ ያስረዳህ አይደለ እንዴ? ሰላም ማርያም ሲነሳማ መስማት አለብህ እንደዛ
እሺ ሚዩት ያርጋባ እንዳትከፍት። እሺ አስጨርሷ። ዳኒ እኮ የራሱን ተራኮ ሩቷን እሱ እኮ እያወራን ነው እንደምጥሩ። እሺ ታቸው ነው ታብታባርክ በቃ። እሺ ስለዚህ አንተ የልብን መሻት የአንተን ፍላጎት የኔ ፍላጎት አይደለም። ወይ ስማኝ ብራዘርዬ፣ ወይ ብራዘርዬ፣ አይ ችግር የለውም በቃ እኔ እኮ በቃ ተውኩት እኮ እኔ አሁን አትግባ ማለት መስቀለኛ ጥያቄ ልጠይቅህ። ጌታ ያደረው በርኩስ ማህፀን ነው እያልክ ነው? የረከሰ ማህፀን ውስጥ ነው እያልክ ነው? ብራዘርዬ ተራ ሎጂክን አስቀምጠው። ጌታ እንዴት እንደተወለደ እኛ ከመጽሐፍ ግልጽ እኮ ነው። እሺ ስማኝ የኔ ወንድም ፕሊስ አባ አሁን አትግባ መሀል ላይ ብዙ ስትለፈልፍ ዝም ብለን ሰማነ። ስለዚህ አንተም ዝም ብለህ መስማት ግዴታ አለብህ ማለት ነው። ምንድነው ጌታ እንዴት ተወለደ ስላወላለዱ መጽሐፍ ቅዱስ በግልጽ ስለሚናገር እኛ መጽሐፍ ቅዱስ ያለውን ነው ቃል በቃል የምንለው እንጂ ከመጽሐፍ ቅዱስ ውጪ የኛን የልባችንን ፍላጎት መሻታችንን እንደዚህ ብለን ምናምን ብለን የምንለውን ነገር አንልም። እኛ በቃ መጽሐፉ ያለውን እንላለን፣ መጽሐፉ ያለውን አንልም። መጽሐፉ ዝም ካለ ዝም፣ መጽሐፉ ካወራ ከመጽሐፉ ጋር እናወራለን። ኦይ አንድ ጊዜ ብራዘርዬ አንድ ጊዜ አረዳድንማ እኮ አየን። ምን ችግር አለው? አየን አረዳድን። ለማንኛውም ሰው ምንድነው አንተ ያወራኸው የልብን መሻት ነው። ዳኒሻዬ የመንጻቱ ስርዓት በማርያም በኩል እንደተፈጸመ ማርያም ሕጉ የሚጠይቃትን ነገር እንዳከናወነች ያንን ማከናወኗ ነው በዚህ ብሎ ዘሌዋውያን ምዕራፍ 12 ያለውን ሐሳብ በጠቅላላ ከሉቃስ ምዕራፍ 2 ቁጥር 21 ጀምሮ ያለውን ሐሳብ በደንብ አድርጎ አብራራ። which የእግዚአብሔር ቃል ያለውን ዳንኤል ቃል በቃል ብሎ እንግዲህ ለብርሃን ሰጣው ማለት ነው። አንተ ጋር ሲመጣ ግን ዝም ብለህ ልብ መሻት ምናምን ብራዘር መግባባት አንችልም። አንድ ጊዜ በቃ ብራዘር እንዳገባ በቃ እኔ አሁንም እያልኩ ነው። እሺ ግን እሺ ቅድም ምናልክ መሰለኝ ዳኒሻዬ ሲያወራ ከእህታችን ጋር መዳን በሌላ በማንም የለም እንድንበዘን ከሰማይ በታች የተሰጠ ሌላ ስም የለም በሰማንያ ለምን እንደሆነ በቃ ገብቷል። ያ ነው ስርዓቱ። እሺ ተገባ። አመሰግናለን። መሄድ ይችላል ወደ ቀጣዩ። አርባና በሰማንያ እሺ ለምን እንደሆነ ወንድምነት አንዴ ቢት አንዴ ለወጣ ስለሆነ ትይዛላችሁ። አንዴ እሺ ቤካይ አንድ 5 ደቂቃ እሺ ወዳጄ እንዳልገባል ላሳየ በ40 እና በ80 ቀን ምንድነው የሚሆኑት እዚህ ጋር ወደ ቤተ መቅደስ ልጁ የሚገባበት ቀን ነው ማለት እናቱ የመንጻቷ ጊዜ ነው። ስለዚህ ልጇን ይዛ ወደ ቤተ መቅደስ መሄድ ትችላለች ማለት ነው። ልጇ ከእናቱ ተነጥሎ መሄድ ስለማይችል ማለት ጨቅላ ስለሆነ ማለት ነው። ለምሳሌ ወንድ ልጅ ለምን በሴት ልጅን ለምን በ41 ቀኗ ለምን እንትን አላልክም? ለምን አላስጠመክም? ወስደህ ስርዓት ነው። የብሉይ ኪዳን ስርዓቱን ለማክበር አሁን በአዲስ ኪዳን ላይ አንድ ሰው ደም ስለፈሰሰው ይረክሳል ብለህ ታምናለህ ማለት ነው? ደም ይረክሳል ማለት ሳይሆን ቤተ መቅደስ ውስጥ መግባት አይችልም ነው። ይረክሳል ማለት አይደለም። ማሰጃ አሁን ቤተ መቅደስ የሚባል አዲስ ኪዳን ላይ ሰዎች ደም ስለነካቸው ከሰውነታቸው ፈሳሽ ስለወጣ ምናምን እርግማን አለባቸው መቅደስ አይገቡም ምናምን የሚል ማሰጃ አንተ። ኦኬ ስለዚህ የብሉይ ኪዳን ቤተ መቅደስ ጠፍታለች እያልክ ነው አንተ አሁን እሱን ያወራኸው ማስረጃ ነው የጠየቅኩህ። እኔ እኮ አላልኩም ጠፍታለች እኮ አላልኩም። ማስረጃ አስተናውን በአዲስ ኪዳን ላይ ሰዎች በፈሰሰ ከሰውነታቸው በሚፈስ ፈሳሽ እርኩስ እንደሚባሉና ቤተ መቅደስ ወይ ደግሞ የቅዱሳን ህብረት ውስጥ እርኩስ ናቸው እንደማይመጡ እንደዛ አላልኩም እኮ። ስጠና ማስረጃ ስጠና ወዳጅ። አሁን እኔ ያልኩት አለም ጥቅስ ጥቀስና ገልጠ የብሉይ ኪዳኑን የምታወራ ከሆነ የብሉይ ኪዳኑ በዛ ሰዓት ላይ የመርከስ ወራታቸው ታይም ላይ ስለማይሄዱ አወራን ተቀበልን። አሁን በአዲስ ኪዳን ላይ ሰዎች አሁንም የመርገም ወይ ደግሞ የመርከስ ጊዜ ያላቸው የሚለውን ሐሳብ እያወራ ያለው አንተነ በአዲስ ኪዳን ላይ የመርከስ ወራት ስለመኖሩ ለአማኞች ማስረጃ አንጣ። እየጠበቀ የለም እኮ የመርከስ ወራት እኮ የለም። እርግጠኛ ነህ? የለም የመርከስ ወራት የለም። የመርከስ የሚባል ነገር የመርከስ ሳይሆን ያለው ምንድነው? ቤተ መቅደስ የጌታ ስጋና ደም ላስረዳ። የጌታ ስጋና ደም
የመርከስ አይደለም የመርከስ ጻፎሽ የመርከስ አይደለም። እሺ የመርከስ ሳይሆን ቤተ መቅደሱን ከምን ክብር ከመስጠት አንጻር ነው። አሁን ላይ የሰው ትምህርት ነው እያልከን ያለው የሰው ትምህርት ነው እያልከን ያለው የሰው ትምህርት አይደለም። አሁን ለምሳሌ መጽሐፍ ትምህርት ካልሆነ ጥቀስለት። የምትረዳው አረዳድ ነው። ምንም የተረዳ ነገር የለም። ጥቀስለት ብራዘር። የሰው ትምህርት ነው ማለት ነው እያልከን ያለው። እኛ በ40 እና በ80 ቀን የምናጠምቀው የሰው ትምህርት ነው ብለህ እየነገርከን ያለው ማለት ነው። ኦሪት ዘሌዋውያን ላይ ማለት ነው። ኦሪት ዘሌዋውያን ላይ ምዕራፍ 12 ላይ እንዳልኩ ዘሌዋውያንማ ስለ መርከስ ነው ብለን እኮ ጨረስን። አሁን መርከስ አለ፣ አሁን ማርከስ አለ ስትባል የለም አልከን። በቃ ዘጋ። አስወራኝ። እሺ አንዴ ላውራ። ለምንድን ነው ከማስረጃ ጋር አውራ ብራዘር። ዘሌዋውያንን የምጠቅስ ከሆነ ዘሌዋውያን አንተን አይመለከትም። ምክንያቱም ዘሌዋውያን ላይ ስለረከሱ ሰዎች ነው የሚያወራው። ኦኬ አሁን አንተ እየጠቀስክ ያለው ከመርከስ አንጻር አይደለም የማንሄደው መቅደስ የምትል ከሆነ ማስረጃ አንጣና እንስማ ማለት እየጠበቀን ያለ ነው። አፍጥ ነው ብራዘር። ልንገርህ፣ ቤተ መቅደስ የማይገቡት ለምንድን ነው ነው አሁን ዋናው ጥያቄ እኮ። በብሉይ ኪዳን ቤተ መቅደስ ለምንድን ነው የማይገቡት? አንደኛው ይረክሳሉ ተብሎ ስለሚታሰብና ምን ስለሆነ ነው ቤተ መቅደሱን ክብር ከመስጠት አንጻር ነው። በቃ ያ ነው ቤተ መቅደሱ ክብር እንዳለው ለማሳየት ነው። አሁን ማስረጃ አንተ ለክብር ነው የሚል ማስረጃ አንተ አፍጥ ነው ብራዘር። ራስን ያልከው እኛ አይደለንም። እሺ ለምንድን ነው የማትገባው ቤተ መቅደስ? ማስረጃ አንጣ ብራዘር። አሁን ማስረጃ ነው ማስረጃ። ምን እኔ አትጠይቀኝ። ለንግግር ለእምነት ማስረጃ አንጣ። ከኪስ መሰረት እምነት እየጣልክ እኛን አትጠይቀን። አሁን ማስረጃ ነው ለዚህ ትምህርት አሁን ለምትለው እንኳን ማስረጃ አንጣ። ለክብር ነው የሚለውን ከማክበር አንጻር አይደለም እንዴ? አንጣ ማስረጃ ብራዘር። አንጣ አፍጥ ነው ወዳጅ። ማስረጃ እኮ ያስፈልገውም ብራዘር። ይሄው እኮ ማስረጃው ነው ወዳጅ። ከኪስ እያወራ ብራዘር ልንቀበል አንችልም። አፍጥ ነው ወዳጅ። አፍጥ ነው። እሺ አንዴ ላውራ። የመንጻቷም ቀን እስኪፈጸም ድረስ የተቀደሰ ነገር አትንካ ይላል። የተቀደሰ ነገር አትንካ ማለት ያንን ነገር ክብር ትስጠው ነው አይደለ? ኢኔሚስ ማለት ምን ማለት ነው? የተቀደሰ ነገር አትንካ ማለት ወይም ደግሞ ወደ ቤተ መቅደስ አትግባ ማለት ምን ማለት ነው? ክብር አለው ያ ነገር ማለት ነው አይደለ? የተቀደሰ ነው ማለት ነው። ምንም አሁን ቃል በቃል ሊትራሊ የሆነ ነገር ቅድምም አሁን ልጅቷ ለምሳሌ ቃል በቃል የለህም አረዳድ ነው የለህም ማለት ነው። አየህ፣ ለዚህ ነው ኦርቶዶክስ ስለ ጥምቀት ስለ ሕፃናት ጥምቀት አንድ ማስረጃ ጠቅሳ ልታወራው የምትችለው ኤቪደንስ የላትም። ከኪስ ኦርቶዶክስ አትበል፣ እዚህ ጋር ኦርቶዶክስ አትበል ብራዘር፣ ኦርቶዶክስ አትበል። እሺ ማን ልበል? አሁን እኮ አሳየው አይደል? የ40 እና የ80 ቀን ሕፃን ልጅ የምታጠምቀው አንተ እኮ ቃል በቃል እየፈለክ ነው አይደል? ቃል በቃል ሊትራሊ እየፈለክ ነው አይደል? ሊትራሊ የሆነ ቃል ትምህርት ስጠኝ፣ ችግር የለም። ይሄው ትምህርት ስጠኝ። አንተ ከኪስ አታውራ። ቆይ አንዴ፣ አሁን ለምትሰጠኝን ትምህርት ይኸው ሰው እየሰማን ስለሆነ ትምህርት ስጠን። ይኸው ትምህርቱ በአዲስ ኪዳን ላይ በአዲስ ኪዳን ውስጥ ኦኬ፣ በደምብ ስማኝ። መርከስ የሚባል ታሪክ የለም ማልከን ተስማማን። ሴቶች ስለወለዱ አይረክሱም ማለት ነው አይደል? አንተ እኮ አልተስማማህም። ታዲያ እሱ ጋር እኮ አልተስማማህም። አንዴ ወዳጅ፣ አንተ አልተስማማህም እኮ። ቆይ አንዴ ብራዘር፣ አንዴ እኔ ነኝ እንጂ እንደዛ ያልኩ አንተ አልተስማማህም። ችግር የለም። መርከስ የሚባል ነገር የለም ማለት ነው አይደል? ትስማማለህ አንተ? አዎ እስማማለሁ። እና ለምን ስለ ድንግል ማርያም ረከሰች ትላለህ? አንዴ ቆይ፣ መርከስ የሚባል ነገር የለም ማለት ነው አይደል? አልክ ስለ ድንግል ማርያም ረክሳለች ብለህ በብሉይ ኪዳን ያኔ ብሉይ ኪዳን ነበር። አዲስ ኪዳን የሚባለው አዲስ ኪዳን የሚባለው መቼ ነው? እሱን እነግርሃለሁ፣ ወደ ማስተምርሃለሁ። ስለማታውቀው ነው አሁን እየተሳሳትክ ያለው። አሁን ፖይንቱ ምንድን ነው? በደምብ ስማኝ። ሴት በመውለድ አትረክስም ብለህ ታምናለህ ማለት ነው። ተቀበልኩ። ኦኬ። ስለዚህ ሴቶች አሁን በአዲስ ኪዳን ስለወለዱ አይረክሱም ማልከን
በደንብ ተቀብለህናል፣ ችግር የለም። ስለዚህ አንዲት ኦርቶዶክሳዊ ሴት ቤተ ክርስቲያን የማትሄድበት ለመጠመቅን ሆልድ አድርገው ቤተ ክርስቲያን የማትሄድበት ከ40 እና ከ80 ቀን በፊት ቤተ ክርስቲያን የማትሄድበትን መጽሐፍ ቅዱሳዊ ኤቪደንስ ስጠን። አሳየው እኮ የለ ሴቶች ልጆች ለምሳሌ የወር አበባ የሚባል አላቸው አይደለ? የወራዊ ግዴታ አለባቸው። በዛ ሰዓት የወር አበባ የለም ብራዘር። በብሉይ ኪዳን ሴቶች ሲወልዱ የወር አበባ የሚባል ታሪክ የለም ብራዘር። ስለሱ አለም እያወራ አይ አንተ ያልከኝ እኮ ጥምቀቱን ተወውና ቤተ መቅደስ ነው እየጠየቅኩ ያለው ወዳጄ፣ ስለ መውለድ ነው እየጠየቅኩ ያለሁት። እና አንዲት ሴት ወልዳ ቤተክርስቲያን የማትሄድበትን መጽሐፍ ቅዱሳዊ ኤቪደንስ ስጠኝ ነው ያልኩ። ነገርኩ እኮ የብሉይ ኪዳን ስርዓት ነው ይሄ። ስርዓቱ ደግሞ በአዲስ ኪዳን ምን ብሏል? ጸንቷል። በአዲስ ኪዳን ተፈጽሞ ማስረጃ በአዲስ ኪዳን እንደዚህ እንደሚደረግ ማስረጃ አንተ። እሺ ላውጣልህ? አውጣ እንዴ! በደስታ አውጣ፣ በደስታ ይለ ማቴዎስ ወንጌል ምዕራፍ 5 ከቁጥር 17 ላይ ጌታ ምን አለ? እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም ይላል። ምን ማለት ነው? እሺ እየሰማኝ ነው? እሰማለሁ? አዎ ትሰማለህ። የጠየቅኩት ጥያቄ ላስታውስህ፣ ለሚሰማ ሰው ማለት ነው። እና አሁን ጥያቄን የጠየቅከን አሁን ኢየሱስ ክርስቶስ ሕግጋትን ፈጸመ ወይስ አልፈጸመ ያርለም የጠየቅነ ወዳጄ። በአዲስ ኪዳን ላይ ኪዳኑ ሕጉማ መሻሩን አንተ ራስህ እኮ በአንደበትህ አልከን። ላስታውስህ ምን እንዳልክ። ሴቶች አሁን በአዲሱ ኪዳን ላይ እርግማን የሚባል ነገር የለባቸውም፣ መርከስ የሚባል ታሪክ የለም አልክ። አየህ አንተ አለ እያልከኝ ነው። ቆይ ወዳጄ አንዴ አይዞህ፣ ስሜት ያቱ። ስለዚህ አሁን ስለተለወጠ ነገር ነው እያወራን ያለ ነው ማለት ነው። ስለዚህ በኪዳን ውስጥ የተቀየሩ ነገሮች አሉ ማለት ነው። አሁን እየተነጋገርን ያለ ነው ስለዚህ ነው። በአዲስ ኪዳን ላይ አንዲት ሴት ከወለደች በኋላ ከ40 እና ከ80 ቀን በፊት ቤተክርስቲያን የማትሄድበትን ምክንያት በጣም በጉጉት እየጠበቅኩ ነው ያለሁት። ካለ ስጠን፣ ከሌለ ግን ሌላ ጥያቄ ላይ ጊዜ እንዳንፈጅ በሌለ ነገር ላይ ወደ ሌላ ጥያቄ ሙቭ እናደርግልሃለን ማለት ነው። አንድ ነገር ልንገርህ፣ አሁን ከተረዳኸኝ። አንተ ግን እየተረዳኸኝ አይደለም። ኦፕን እንደሆነ እየተረዳኸኝ አይደለም። ለምን በ40 እና በ80 እንደሆነ እየተረዳኸኝ አይደለም እኮ አይደለ? እያልኩ ያለሁት በብሉይ ኪዳን ያለው ስርዓት አለ። አሁን ስርዓቱ አለ። በምን ምክንያቶች እንደሆነ ልንገርህ። ምክንያቶቹን እንኳን የፈለግከው ማለት ነው። ከብሉይ ኪዳን በተለየ ምክንያት ነው ያሁኑ ምክንያት። የብሉይ ኪዳን ምክንያት ሌላ ነው። የአዲሱ ኪዳን ምክንያት ሌላ ጥያቄ ነው። አሁን የፈጠርከው ሌላ ጥያቄ ነው። እሱን ጥያቄ አልጠየቅኩም። እሱ ያንተ ጥያቄ ነው ወንድሜ። እኔ ጥያቄ ላይ አተኩርና እባክህን መልስ ካለ ማለት ነው። የኔን ጥያቄ ላይ እሺ። ታዲ መጀመሪያ ተረዳኝ። መጀመሪያ ኦፕን እንደሆነ ተረዳኝ። ለምን ማለት እንደፈለኩ ማለት ነው። ይሄ እኮ ግልጽ እኮ ነው አይደለ? መጽሐፍ ቅዱስ በጣም እንደዚህ እንትን ማለት አያስፈልገንም። በብሉይ ኪዳን ያለው ስርዓት ህጉ ለምሳሌ አትግደል እንደተባለ ሰምታችኋል ወይ? ምንድነው አታመንዝር እንደተባለ ሰምታችኋል አይደለ? ጌታ ግን በአይኑ ያየ በልቡ ያመነዝራል ይላል አዲስ ኪዳን ላይ አይደለ? ህጎቹ ምን እያሉ ነው የሚሄዱት? እየተፈጸሙ ወይም ደግሞ ጌታ ምን እያላቸው ነው? ያነዛን ህጎች እንደገና እየመሰረታቸው ነው። እንደገና ማለት እያጠበቃቸው ነው። ስርዓቱን በደንብ እየሰጠን ነው ማለት ነው። ክርስትና የሚባለውን ነገር እየሰጠን ነው አይደለ? አሁን ሁሉንም ነገር በብሉይ ኪዳን ያለውን ጥያቄውን አስታውሳቸው። የተጠየቀውን ጥያቄ እስቲ አንድ ያስታውሳቸው። የተጠየቀውን ጥያቄ ያለው እንደማየው ምን ነበር የተጠየቁት ጥያቄ ማለት ነው። በአዲስ ኪዳን ሴት ልጅ የመንጻት ቀን እንዳላት አሳይ ነው እያልከኝ ያለው። በአዲስ ኪዳን ሴት ልጅ የመንጻት ቀን የሚባል ነገር እንደ ብሉይ ኪዳኑ ሳይሆን ያላት እንደ አዲስ ኪዳኑ ምን የሚባል ነገር ግን ሊኖራት ይችላል ነው። አሁን በብሉይ ኪዳን ሴት ልጅ ለምንድን ነው የመንጻት ቀን ያስፈለጋት? በብሉይ ኪዳን ስርዓት ረክሳለች ተብሎ ስለሚታሰብ ነው አይደለ? ከወለደች ስትወልድ ረክሳለች ስለሚባል ነው። በአዲስ ኪዳን ግን
ለምንድን ነው ሴት ልጅ ይሄ ስርዓት ያስፈለገው የሚለው የብሉይ ኪዳን እንዳይቀር ግን ደግሞ የጌታን ቤተ መቅደስ ምን ለማለት ወይም ቤተ ክርስቲያንን ክብር እንዳለው ለማሳየት ነው። ይሄ ነው በቃ እኔ እንጂ መጽሐፍ ቅዱስ ጥቅስ የለም። በአዲስ ኪዳን እንደዚህ የሚል ስፔሲፊካሊ የለም። እኔ በመጽሐፍ ቅዱስ ብቻ ስለማላምን ማለት ነው። መጽሐፍ ቅዱስ ብቻ ስለማላምን አይዞ በቃ የለም። ዋናው ቅድም መልስ እንዳለው ሰው አለኝ ሰጥቻችሁ ነበር ስላልክ ነው። የትኛውን ነው ሰጥቻችሁ ያለው? አትደረብ። እኔ ስታወራ ዝም ብዬ የለ ወዳጄ ዝም ብዬ ያለው እኮ ስታወራ በቃ እንደሌለህ እንድታየው ያክል ነው። ኦኬ ችግሩ ምንድነው? ኦርቶዶክሲያን እንዳላችሁ ነው አክት የምታደርጉት የለም ማለት ነው። ስለዚህ ቤካዬ ተቀበለው የሌለው ብራዘር የት ነው የሌለው? አለ እንጂ አንተ እኮ መጽሐፍ ቅዱስ ብቻ ብለህ ስለምታምን ነው ብራዘር። እኔ ደግሞ መጽሐፍ ቅዱስ ብቻ ብዬ አላምንም። ኧረ አደር ብራዘር በቃ ዳኒ ያወራ ነው። ዳኒ ከጨረስ በኋላ ከኔ ጋር ታወራለህ። አንድ ጊዜ እንዳደረ እሺ ቤካዬ ቴንክ ዩ ወንድምነት። መጽሐፍ ቅዱስ ውስጥ የለም አይደል? ሌላ ቦታ ላይ ነው ያለው ከመጽሐፍ ቅዱስ ውጪ የለም። መጽሐፍ ቅዱስ አሁን ለምሳሌ ስርዓቶች እኮ አሉ። ለምሳሌ መጽሐፍ ቅዱስ ውስጥ አለ ወይስ የለም? አጭር መልስ ብራዘር፣ አለ ወይስ የለም? ቅዳሴ መጽሐፍ ቅዱስ አለ እንዴ ብራዘር? ቅዳሴ መጽሐፍ ቅዱስ ውስጥ እኮ የለም። ቅዳሴ መጽሐፍ ቅዱስ አለ፣ ግን ከመጽሐፍ ቅዱስ ተነስቶ ነው። ከመጽሐፍ ቅዱስ ተነስቶ ነው። ገብቷል? አይ ቆይ ብራዘር፣ መጽሐፍ ቅዱስ ውስጥ አለ ወይስ የለም? አጭር መልስ። አሁን 66 ውስጥ 80 ውስጥ አሁን ለጠየቅን ጥያቄ መልስ አለ ወይስ የለም? አለ። የትኛው? ይሄ ሴት ልጅ የመንጻቷ ጊዜ ምናምን የሚለው በአዲስ ኪዳን ላይ በአዲስ ኪዳን ውስጥ እኔ እስካሁን እንግዲህ አላውቅም፣ ግን የብሉይ ኪዳን ስርዓት አላውቅም። ቴንክ ዩ አታውቅም ማለት ነው። በጣም ጥሩ ነው። ቅድም እንደሚያቅሰው ስላወራህ ነው እንደዚህ አቁመን ቻሌንጅ ያለ አሳየኝ። እሺ ከአንተ አሳየኝ፣ ደስ ይለኛል። ታሳየኝ ስሜት ያቱት የለም የሌለን ነገር እንዴት እናሳያለን? አንተ ማሳየት ያቃተ ስለሌለ ነው። በአዲስ ኪዳን ነው የሌለው እንጂ መጽሐፍ ቅዱስ ላይ ለማታችንም እኮ በአዲስ ኪዳን ነው እኮ የሌለው። ለምሳሌ አትግደል የሚባል ወዳጅ አንዴ ብራዘር አንዴ ተደማመጧ ምንድን ነው? ተደማመጥ ብራዘር ተደማመጥ። ሶ የለም ማለት ነው። በቃ ከሌለ በሌለ ነገር ላይ በአዲስ ኪዳን ትምህርት የለም ካልከን በቃ በሌለ ነገር ላይ ጊዜ አንፈጅም። ስለዚህ ወደሚቀጥለው ግቡ ማለት ነው። ኦኬ በአዲስ ኪዳን የሌለ በብሉይ ኪዳን ግን ያስቀጥለው ስርዓት የለም። አይ በቃ ብራዘር የለም ያልከኝ ነው። ቆይ መጽሐፍ ቅዱስ ላይ ሳይሆን የለም የሚባለው አዲስ ኪዳን ላይ እንደዚህ በቃ እንዴ አንድ ሚዩት አድርግ ስባል ሚዩት አድርግ። እሺ ሚዩት አድርግ። እሺ አንድ ጊዜ እንዳትከፍት። እንግዲህ ህዝቡ በሌዊ ክህነት የተመሰረተን ህግ ተቀብሏልና በዚያ ክህነት ፍጹምነት የተገኘ ቢሆን እንደ አሮን ሹመት የማይቆጠር እንደ መልከጼዴቅ ሹመት ግን የሆነ ሌላ ካህን ሊነሳ ወደፊት ስላለው ምን ያስፈልጋል? ክህነቱ ሲለወጥ ህጉ ደግሞ ሊለወጥ የግድ ነው። አዎ ክህነቱ ሲለወጥ ህጉ ደግሞ ሊለወጥ የግድ ነው ካለ በኋላ እዚህ ጋር ደግሞ ህጉ ምንም ፍጹም አላደረገምና ስለዚህ ለእግዚአብሔርም የምንቀርብበትን የሚሻል ተስፋ ገብቷል። አሁን ያለነው በሚሻል ነው። እዚህ ጋር ደግሞ ስመጣ አዲስ በማለቱ ፊተኛውን አስረጅቷል። አሮጌና ውራጅ የሆነውስ ሊጠፋ ቀርቧል። ስለዚህ የፊተኛቱን አሮጌ ውራጅ ያረጀ አድርጎታል። ምን አዲስ ኪዳን በክርስቶስ በመምጣቱ ማለት ነው። እዚህ የቤተ መቅደሱ ስርዓት ብራዘርዬ ከሽፈዋል ማለት ነው። እሺ ወደ አንተ ጋር መጣሁኝ። ቅድም ዳኒ ምን ብላል መሰለ? ኦርቶዶክስን ልክ የሚያደርጋት ብለሃል። ልክ የሚያደርጋት ነገር አንዱ መዳን በሌላ በማንም የለም ብላ ያስተማርከውን ትምህርት መዳን በሌላ በማንም የለም እንድንበዘን ከሰማይ በታች የተሰጠ ሌላ ስም የለም ብላ
በኢየሱስ ክርስቶስ በእርሱ አዳኝነት ብቻ ስለምታምን ነው ብላል። አይደለም ማን ወንድማችን? ሱሪኝ መጀመሪያ የቅድሙን ቃል ምን ልታረገው ነው? አሁን የቅድሙ ጋር ጌታ ምን አለ በወንጌል የሕግን ልፈጽም እንጂ እሺ ተፈጽሟል። ብራዘርዬ ስለ ሕግ መፈጸም ሕግ ተፈጽሟል። ልሽር የመጣው አይደለሁም አለ። አንተ ደግሞ እዛ ጋር ተሽሯል አልከኝ። ምንድነው የሚያገናኝ ነገር? ለምን አልገባም? ብራዘርዬ ወላ አንተ ስለ ሕግ ራሱ የገባ አይመስለኝም። በነገራችን ላይ የቤተ መቅደሱ ቆይ ስማ ብራዘር፣ የቤተ መቅደስ ጌታችን ኢየሱስ ክርስቶስ ሕግን ፈጽሟል። የትኛውን? የሞራል ሕግ። ኦኬ በሲና ተራራ የሞራል ሕግ የሚለውን አሳየኝ። ኢየሱስ ጌታ ሆይ ብራዘርዬ ወል ካላወክና መጽሐፍ ቅዱስ ምንም እውቀት ከሌለ አሳየ ምናምን ሳይሆን ቁጭ ብለህ ልትማር ነው የሚገባው። አንተ ምን ታደርጋለህ? መጽሐፍ ቅዱስ አጥና። ሲጀመር ስለ ሕግ አንተ በደንብ የገባህ አይደለም። ሕግ ለእስራኤላውያን የሰጠው 613 ነው። ከ613 ውስጥ 10 በሲና ተራራ በመላእክት መካከለኝነት ለሙሴ የተሰጠ ነው። ያ የሞራል ሕግ ይባላል። ኦኬ እሺ ገባኝ። ስማኝ። ስለዚህ ያ ሕግ ደግሞ አገልግሎቱ የሞግዚትነት ነበረ ማለት አካሉ ወይም ደግሞ ያ ዘር እስኪገለጥ ድረስ ኦኬ ማለት ክርስቶስ እስኪመጣ ድረስ ማለት ነው። ክርስቶስ ከመጣ በኋላ ቆይ ስማኝ ብራዘር የሰማኝ ክርስቶስ ከመጣ በኋላ ያንን ሕግ ፈጽሞታል። ሽሮታል አይደለም፣ ፈጽሞታል። መሻርና መፈጸም ሁለቱም የተለያየ ነገር ነው። መፈጸማት ሕጉ የሚጠይቀውን ነገር ሁሉ ሙሉ በሙሉ መፈጸም ማድረግ ማለት ነው። ያ ሕግ ለእስራኤላውያን በሲና ተራራ በመላእክት መካከለኝነት የተሰጠው ያኛው ሕግ ኦኬ ልክ አካሉ ሲመጣ አካሉ ሕጉን በመፈጸም የሕጉ ስራ ገባ አብቅቶለታል ማለት ነው። ሕጉ አልተሻረም፣ ግን ተፈጽሟል። የተፈጸመ በማመን ያለኛ የሚቆጠር ማለት ነው። ስለዚህ የቤተ መቅደሱ ስርዓት ግን አሁን ያልከው በጠቅላላ ግን ተሽሯል። በምን ኤሪ ደግሞ ባኩረድ በእናትህ እንደዚህ አይነት ሰው አታስገቡት። በቃ አባ አታስገቡት። እንደዚህ የሚረብሽ ሰው ሃይ እሺ። ስለዚህ የቤተ መቅደሱ ስርዓት ኦኬ የሶሻል ሎው ማለት ነው። እነሱ በጠቅላላ ክርስቶስ ኢየሱስ በስጋው ሽሮታል። ሄደ ከፈለክ ኤፌሶን ምዕራፍ 2ን በደንብ አንብብ።